ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? እንግዲህ ቶሎ ቶሎ እየመጣን ነው። ዛሬ ዶክተር ተስፋዬ ደመላሽን ይዤ መጥቻለሁ። በጣም ጠለቅ ያለ ውይይት ነው ዛሬ የምናካሂደው። በቅድሚያ እንኳን ደህና መጣ ዶክተር ተስፋዬ። ደህና ዋልክ? ደህና ነኝ። እንኳን ደህና ቆየኝ። ደህና እግዚአብሔር ይመስገን። እንግዲህ የዛሬው ውይይታችን እናብራራዋለን፣ ግን ዋናው ግን የተነሳንበት ነገር የፋኖ ትግል ከጀመረ ጀምሮ እንግዲህ 2 ዓመት ተኩል አልፏል። የዛሬ 1 ዓመት አካባቢ ይመስለኛል። ዶክተር ተስፋዬ ታስተካክለኝ ትችላለህ። በዛ ባወጣው ጽሁፍ ላይ ተመርኩዘን እኔም እንዳነበብኩት ከሆነ ያ ጽሁፍ አሁንም ሬሌቫንት ነው፣ በጣም አስፈላጊ ጉዳዮችን ያነሳ ስለሆነ በጣም ለፋኖ ይጠቅማል የሚል ግምት ስላለኝ ነው። እና እንግዲህ አድማጭ ተመልካቾቻችን የጽሁፉ በእንግሊዘኛ ቢሆንም እኛ በአማርኛ እንወያያለን። ዋናው ሀሳብ ግን ያው የአርቲክሉ ወይም ደግሞ የጽሁፉ የመጣጥፉ ዋና ርዕስ ቼንጅ ፍሮም ዘ ኢንሳይድ አውት የሚል ነው። ተርኒንግ ፋኖስ ሎካል ታክቲካል ሪቤሊየን ኢንቱ ስትራቴጂክ ሬዚስተንስ የሚል ነገር ነው። በዶክተር ተስፋዬ ደመላሽ የተጻፈ ነው እና በጣም ቁልፍ ሀሳብ የያዘ ነው። በዚሁ ላይ እናገራለን። ከዚሁ ጋር የሚሄድ መሰለኝ ዶክተር ተስፋዬ እኔም እና አንተንም አማክሬ ያወጣ ነው ርዕስና የራስ ጽናት በብቃት ህዝብን መምራት ይላል። ምናልባት ከአርቲክል ጋር የሚሄድም ከሆነ እስቲ ትንሽ በሱ ላይ መግቢያ እንስጥ እና ጉዳያችን ከመጀመራችን በፊት ዶክተር ተስፋዬ። አዎ፣ በነገራችን ላይ የጻፍኩት ጽሁፍ ቦርክና የሚለው የኦንላይን መጽሔት ላይ ዌብሳይት ላይ ነው የወጣው። ማየት ለሚፈልጉ ሰዎች በጣም ጥሩ ነው። በጣም ጥሩ ነው። ቦርከና ነው። ብዙ ጽሁፍ አለው ዶክተር ተስፋዬ በእንግሊዘኛም በአማርኛም በሚያስፈልገው መጠን ግን ንባብ ይፈልጋል። ረጋ ብሎ ማንበብን ይጠይቃል። በእኔ ሁኔታ ትንሽ ፊሎዞፊካልም ነገር አለበት። እንደው የድረስ ገለብ ገለብ ያሁኑ ዘመን አይነት አጻጻፍ አይደለም። ሆነ ለመናገር ያሁኑ ያው ዝም ብለን ከይቅርታ ከቃሉ ጋር ያው ሂት ኤንድ ራን ይመስለኛል ያሁኑና ዶክተር ተስፋዬ እንደዛ ስላልሆነ ይሄ ጠለቅ ያለ ጽሁፍ ነው፣ እንድታነቡት በጣም እጋብዛለሁ። እና እስቲ እንግዲህ ዶክተር ተስፋዬ ውይይታችን ለመጀመሪያ ያህል እንግዲህ መጀመሪያ ያው በፋኖ አንድነት ዙሪያ ነው። ያው ከዚህ በፊት አንተንና ፕሮፌሰር ኃይሌ ላሬቦን አነጋግሬ ነበረ በፋኖ ውህደት ዙሪያ። በዛ ላይ ያነሳናቸው አጠቃላይ ጉዳዮች ነበሩ። ዛሬ ደግሞ እንግዲህ መጀመሪያ መቼም ከአንድነቱ መጀመር ጥሩ ነውና እስቲ እንዴት ነው የፋኖ አንድነት? እንግዲህ ከተመሰረተ በጣም አጭር ጊዜ ነው። ጥር 9 ነው የጀመረው። ወደ 2 ሳምንት ሆነው መሰለኝ አሁን አካባቢ። ስለዚህ አንድነቱ ተገቢ ነው፣ ግን የሚያስፈልጉ ጥያቄዎች ሊረዳቸው ለአንድነቱ የሚችሉ ጥያቄዎችን ነውና ዛሬ የምናነሳው። ምናልባት የምታስተላልፈው መልእክት ካለ እግረ መንገድህን ታስተላልፍጋለህ። ግን እኔ ግን ወደ ቀጥታ ወደ ጥያቄው ብገባ ብዬ አስባለሁ። ምክንያቱም ይህ ውህደት ወይም አንድነት ባለፈው ፕሮፌሰርም ሲጠቅሱ ውህደት ነው አንድነት አይደለም የሚልም አባባል አለ። እስኪ እሱም ጋር በኋላ እንናገርበታለን። አስፈላጊነቱ ምንድነው ልዩነቱ የሚለውን አስፈላጊ ከሆነ ግን ዋናው ወደ ጽሁፉ ስለሆነ ማተኩረው ጽሁፍ በአጠቃላይ ዋናው ነገር ማንሳት የሚፈልገው ስትራክቸራል የሆነ ለውጥ፣ መዋቅራዊ ለውጥ አስፈላጊ ነው እና በዛ ያጠነጠነ ነው። ለዛ ደግሞ አንተ እንደምትገልጸው ፖለቲካል ኤጀንሲ የምትለው አለ። እሱም በኋላ ታብራራዋለህ። ግን እንደው በአጠቃላይ ግን የውህደት ተፈጥሯል። በጣም ጥሩ ነው። ውህደት እንግዲህ ሲባል የተለያዩ ውህደት ሲባል እንግዲህ አይደል ነው እኔ በሳይንስ እንደማቀው እንደ ሆሞጂኒቲ ያለው ውህደት አለ፣ ሄትሮጂኒየስ የሚባልም ውህደት አለ እና ዝም ብሎ የራሱን ይዞ የማይቀላቀል አይነት ውህደት አለ። አንዳንዱ ደግሞ ፍጹም የሚዋሃድ ለምሳሌ ቀለም ነክ ነገሮች ዝም ብሎ በውሃ ውስጥ ቢሆን ራሱ ቀለሙን ይቀይሩታል እንደማለት ልበል። እሱም ሌላ እንትን ቢኖረው ግን አሁን በፋኖ ውህደት ላይ ስናየው ሁለቱ ናቸው የተዋህዱት ተብሏል አመራሮቹ። ይሄ ውህደት እንግዲህ አንተም ጽሁፍም ላይ መሆኔ ቢችል ብለህ ያስቀመጥካቸው ነገር ስላለ ይሄ ውህደት ራሱ ስታየው ግን ምንን የያዘ ነው? እንዴት አይነት ውህደት ነው ብለህ ታስባለህ?
እንግዲህ ራሱ ጽሁፉም ላይ እንዳነሳው ደግሞ ፋኖ አነሳሱ በጣም ውጥንቅጡ በበዛባት ኢትዮጵያ ውስጥ ነው ተነስቶ አማራጭ ኃይል ሆኖ የወጣውና አሁን ደግሞ ተዋህድኩ ሲል ይሄ ውህደት ሪሊ ምንን የያዘ ይመስልሃል የሚለውን እስኪ በሱን ጀምር ነው ጠቅለል ያለ። አዎ መልካም ነው። በጣም በእኔ ግምት መሰረታዊ ጥያቄ ነው፣ ወቅታዊም ጥያቄ ነው አሁን። ምክንያቱም የፋኖ ንቅናቄ አንድነትን ፈጥሯል። እኔ አንድነትና ውህደት በሚለው የቃላት ገለጻ ብዙም ጊዜ አናባክንም። ንቅናቄው ራሱ አንድነት ነው ያለው፣ ያው አንድነት ነው ዩኒቲ በሚለው ቃል። ውህደት ደግሞ የሚዋሃዱ ማለት ሁለት የተለያዩ ነገሮች ሊዋሃዱ ይችላሉ፣ አንድ ሊሆኑ ይችላሉ። ስለዚህ ጥያቄው የቃላቱ እንትን ምንም ያህል የሚያሻማ አይደለም። አንድነት ግን አንድነት ስንል ምንድን ነው የምናወራው? ምን አይነት ነገር ምንድን ነው አንድ የሚሆነው? ምንን ይፈጥራል? አንድ የሆኑ ለምሳሌ ፋኖች በተለያዩ ክፍለ ጠቅላይ ግዛትና ክፍለ ጠቅላይ ግዛት ተሰባጥረው አጀማመራቸው በጣም ከአካባቢው የተነሱ ስለነበሩ በጥቂቱ በየአካባቢው በየጎጡ የተነሱ ኃይሎች ናቸው። ከዛ ራሳቸውን ቀስ በቀስ እያስተባበሩ እያዋሃዱ ከባድ ድርጅት የጦር ድርጅት ፈጥረው እዚህ ደርሰዋል። እና አሁን የደረሱበት የአንድነት እንግዲህ የአፋብን አንድነት ማለት ነው እንግዲህ ንቅናቄ ቁንጮ ላይ ማለት ነው የደረሱት። ግን አንድነት አይነት አለው እንደምናውቀው። አሁን ቀለል ያለው አንድነት አሁን ያሉት የጦር አመራር ሰጪዎች እና ስብስቦች በአራቱም ጠቅላይ ግዛት ወይም ከአራቱም ጠቅላይ ግዛት ወጣም ብለው ሊኖሩ ይችላሉ። ግን በዋናነት በአራቱ ጠቅላይ ግዛቶች እና ክፍለ ጠቅላይ ግዛቶች የነበሩ ኃይሎች አንዱ ሆነዋል። እንግዲህ ይሄ አንድነት እንዲሁም መጀመሪያ ሊባል ይችላል። መጀመሪያና ወሳኝ የሆነ አላለም ሂሰታዊ የሆነ ክሪቲካል የሆነ አንድነት ነው። ግን ራሱ የመጀመሪያ እርምጃ ነው እንጂ ፍጻሜ ነው ሊባል አይችልም። ምክንያቱም አንድነት ሲባል ሌላ መልክም አለው። የድርጅቶች እና የግለሰቦች የአመራሮች ቁጥር ድምር ከመሆን አልፎ የአስተሳሰብ አንድነት፣ የስልታዊ አካሄድ አንድነት የሚባል አለ። አማራዊ አንድነትም ደግሞ አለ። ከዛም አልፎ አገራዊ አንድነት አለ እና አሁን የተጀመረው ጦረኞች እና አርበኞች ስብስቦች አንድ ሆነዋል። መልካም ነው። ግን ፈተናው ወደፊት ነው የሚጠብቃቸው። ዋላ አይደለም ይሄ በውን ቁጥር ውስጥ የሚገባው አንድነት ገና መገንባት ይኖርበታል ማለት በስልታዊ መንገድ። ለምን ቢባል ያው አንደኛ ነገር ራስን እንደ ታጋይ ኃይል እንደ ንቅናቄ አንድ ማድረግ ራሱ ከባድ ስራ ነው። እሱም በስራ ላይ ነው። አሁንም ተገባዷል የሚባል አይደለም ምክንያቱም ያልኩት ነው። ይሄ የተለያየ አስተሳሰብ አለ። እርግጥ እዚህ ላይ አንድነት ሲባል አንድ ልዩነት አይኖርም ማለት አይደለም፣ ወይም ደግሞ ብዝሃንነት አይኖርም ማለት አይደለም። ይሄ ወይ ያ የሚባል አንድነት ወይም ልዩነት የሚባል ሳይሆን ዘላቂ አንድነት እንዲያውም አካባቢያዊ እና አስፈላጊ የሆኑ ልዩነቶችን ወይም ብዝሃንነትን ያካተተ ነው የሚሆነው እና በዚህ መልክ ነው ህዝብንም ሲያካትት ህዝቡም እንደየአካባቢው እንደየጥቅሙ እንደ ፍላጎቱ የሚያስተናግድ አንድነት ነው የሚሆነው እና በዚህ መልክ ነው የማየው። እንግዲህ በአጭሩ መጀመሪያ አንድነት ሲባል በአጭሩ እንግዲህ የቁጥር ድምር አለ፣ የድርጅቶች አንድነት አለ። አፋብኃ የሚባል የነበረው እና አፋሕድ የሚባለው አፋሕድ እንኳን ያው ፈራርሷል። ብቻ እንደው ሁለቱ አንድ ሆኑ የሚባልም አይደለም። ምክንያቱም ግማሾቹ አፈንግጠው ወደው ያው እንደ ገብተዋል ብልጽግና። ሌሎቹ እንግዲህ የቀሩት መሪዎች ለምሳሌ አርበኛ መከታው ምን አይነት የአስተሳሰብ ለውጥ ማድረግ ነበረባቸው አንድነቱን ለመግባት? ይሄ ሁሉ ወደፊት እንግዲህ በስራም ላይ ይገለጽ ይችላል እና አንድነቱ ተጀምሯል፣ ግን ቀጣይ እቅድ ነው፣ አልተገባደድም። እርግጠኛ ነኝ፣ ግን ጥሩ የመጀመሪያ እርምጃ ነው ብዬ የማስበው።
በጣም እንግዲህ ያው ጥሩ እርምጃ ነው። አካሄዱም ያው እነሱም እንደገለጹት አንተም ትብስ ተብሎ የተካሄደ ነው። ግን ያው ደግሞ በተለይ ራሱን እንግዲህ ወደ ፖለቲካ ኃይል የቀየረ ከሆነና ዘላቂ የሆነ የሀገር መምራት ተልእኮ ያለውም ከሆነ ከራሳቸውም ስለሰማን ነው ከዚህ በፊት ያ ከሆነ ደግሞ ትልቅ ነገር ይጠበቃል። መቼም ዝም ብለህ አንተምተው ብቻ አይደለም እና ለዚህም ነው አሁን የቁጥር ሲባል ምንድን ነው ብዙ ጊዜ የምታነሳው ነገር አለ ዶክተር ተስፋዬ እና የአስተሳሰብ አንድነት መኖር አለበት። ድርጅታዊ የአሰራር አንድነት የመሳሰሉት ነገሮች ካልመጡ እንዲሁ አርትሜቲክ የሆነ አይነት ነገር ነው የሚሆነው። እሱ ደግሞ ብቻውን አይገልጸውም የሚል ነገር ስላለ እሱን እስኪ ትንሽ ገፋ አድርገን ከመሄዳችን በፊት አንድነት ሲባል እንደው ምንን ማካተት ሊኖርበት ይገባል? አሁን ባለው አሰራር ያው እንደምናውቀው ሁሉም ከያለበት በምሬት ተነሳ የእያንዳንዱ ራሱን እያስተካከለ በየጠቅላይ ግዛቱ ሞከረ እንደሰማነው። ከዛ በኋላ ያው አንድነት የሚባል ሁላችንም ስንገፋበት የነበረው አንድ ሆነን መሄድ አለባቸው ብለን ነበር። ተገቢ ነው፣ አንድ ሆኑ። ቢሆንም ግን መሻሻል ሊኖርባቸው የሚችሉ ነገሮች ቢኖሩም ራሱ አሁንም አንድነቱንም ከፈጠሩ በኋላ በተከታታይ የሚያወጡት መግለጫ አለ እና መግለጫውን ቢሆን በቃ አተምተው በቃ አንድ ሆናችሁ ቀጥሉ ምናምን ነው። ትንሽ ጠቅለል ያለ ነገር ነው እና አንዳንዴ ሾላ በድፍኑ እንዳይሆን ብለን ነው። ቅድም እንዳልነው ልክ አፍሃድ ኦልሬዲ የፈረሰ ድርጅት ሆኖ እኔ ወደዛ መጥቼ አሁን ሌላ ነገር ለማድረግ ሳይሆን በተቻለ መጠን የተወሰነ ነገር መጥቀስ ቢኖርባቸውም አልፏል። እሱ ጥሩ ነው፣ ምንም አይደለም። ግን አሁንም ደግሞ ተመሳሳይ ነገር እንዳይፈጠር ለወደፊት ይሄ አንድነቱ እንደው በምን መንገድ ቢሄድ ይመረጣል ለመወሰን ሳይሆን አማራጭ ምን ሊኖራቸው ይችላል? ምክንያቱም አሁን የተዋቀሩ አሉ፣ ከተለያየ ጠቅላይ ግዛት መጥተው በፖሊስ ቢሮ ያሉ አሉ የመሳሰለው እና እንደው እኔ ነገሩን በመጥፎ ነገር ለማየት ሳይሆን በኔም ሳየው ያ ያስተሳሰብ አንድነቱ ያንተ እንዳለ ሆኖ ይሄ ወያኔ ከመጣ በኋላ እንዴት ነው ያው መነጽሩ ስለተለየ ያስተሳሰቡ መነጽር ይሄ ብሔር ምናምን የሚል ነገር ስለመጣ ሁሉም ከዛ አንፃር ስለሚታይ ከዚህም ጠቅላይ ግዛት ከዚህም ጠቅላይ ግዛት ከዚህም የሚባል ነገር አለና እንደዛ ሲሆን ደግሞ አንዳንድ ያልታዩ ነገሮች እንዳያልፏቸውም ትንሽ እንትን እንዳይኖር ብዬ ነው። እና እንደው እንዴት ታየዋለህ? በአጠቃላይ የኔ እንኳን እንደው ተጨማሪ ነው፣ ግን እንደው አስተሳሰብና አስፈላጊ አንድነት የምትላቸውን ነገሮች ኮሚትመንቱን ምኑም ከዛ ውስጥ ይጠቃለላል የምትለዋለ እና እስኪ እሱን ትንሽ አብራራው ብዬ ነው። መልካም እንግዲህ ያው አንድነት ቅድም በእንግሊዝኛ ሆሞጂናይቲ ብለሃል። ሆሞጂናይቲ አይደለም አንድነት። ይሄ ዝም ብሎ ምንም ልዩነት የማያሳይ አንድ ወጥ የሆነ እርግጥ በኃይል አንድ አገዛዝ ወይም አንድ ድርጅት እንደዚህ አይነት አንድነት ሊፈጥር ይችላል፣ ግን ዘላቂ አይሆንም። ምክንያቱም የተለያዩ ግለሰቦች እና ስብስቦች እና አካባቢዎች፣ የአማራ አካባቢዎች፣ የኢትዮጵያ አካባቢዎች የየራሳቸው የሆነ ታሪካዊ እና ባህላዊ እና ሁኔታዊ ልዩነቶች ይኖራሉ። እሱ አይካድም። እንግዲህ አንድነት እንዲያውም እንዲህ አይነት ልዩነቶችን የሚያጣጣ የሚያመጋግብና አንድ የሚያግባባ ካልሆነ አንድነት የሚለው ጽንሰ ሀሳብ ራሱ አይሰራም። ምንም ልዩነት የሌለበት ቦታ አንድነት ተፈጠርኩ ብትል ምንም ያህል ትርጉም አይኖረውም። ይሄ ለምሳሌ አንድ ህዋስ ሴል ብለው በጣም ሞናዲክ የሆነ አንድ ነገር በቃ እሱ አንድ ነው ብትል ምንም ያህል ትርጉም የለውም። በገለጻ ማለት እንግዲህ ባይ ዴፊኒሽን አንድነት የተለያዩ ኃይሎችና ወገኖችን የሚያስተባብርና የሚያዋህድ ነው የሚሆነው እና አይከላም። እርግጥ እዚህ ላይ ትግል ላይ ስለሆኑ ፋኖ ትግል ደግሞ በኋላም ልንዋይበት እንደምንችለው አንድነት የሚጀምረው ከራስ ነው። እንግዲህ ያለን ይሄ አሁን ራሱ የዛሬ መወያያ ርዕሳችን እንደሚለው የራስ ጽናት በብቃት ህዝብን ለመምራት የሚል ነገር ያለው የፋኖ ኃይሎች
አሁን በደረሱበት የአንድነት ደረጃ እንደ ንቅናቄ ያንን አንድነት አጠናክረው እና አዳብረው አንድ ከፍ ያለ ቦታ ካልደረሱ ይሄ ስርዓት ለዋጭ እንቅስቃሴያቸውን በዛ መሰለኝ ስለሚወሰን ከዛ ከአንድነት ከውስጥ ወደ ውጭ ለውጥ ያልኩት ለዚህ ነው። ለምሳሌ አንተ ከራስህ ወይ ከቤትህ ትጀምራለህ ለውጥን፣ ከዛ ወደ አካባቢ፣ ወደ ጎረቤቶች፣ ወደ ከተማ፣ ወደ ምናምን ትወጣለህ አለ ወይ ወደ ጓደኞች፣ እንደዛ ነው። እና ፋኖም እንግዲህ በጠቅላላ የራሱን ፋኖዊ አንድነት ምን ማለታችን ነው አንድ ነን ስንል ብለው ራሳቸውን አዝረው ጠይቀው አንድ የጠንካራ መሰረታዊ ስምምነት ላይ መድረስ አለባቸው። በምን ነው አንድነት? ምክንያቱም በሁሉ ነገር አንድ ላይሆኑ ይችላሉ። እርግጥ ልዩነት ያለ ነው በተፈጥሮ ሆነ በታሪክ ሂደት። ለምሳሌ የጎንደር ፋኖች እና የወሎ ወይም የጎጃም ፋኖች እና የሸዋ አንዳንድ ልዩነቶች ይኖራሉ። እነዚህ ልዩነቶች ተፈጥሯዊም ባይሆኑ አንድ ታሪካዊ እውነታ ያላቸው ሊሆኑ ይችላሉ። አካባቢ ልዩ ነው። በዛ አካባቢ የሚፈጠር እንቅስቃሴ ወይም ንቅናቄ የራሱ የሆነ ዘይቤ የራሱ ቁመና ሊይዝ ይችላል። ይሄ እንግዲህ ሰዎች መርጠውት የግድ ሳይሆን ሁኔታዎች የሚያስገድዱት ልዩነት ይኖራል። ያ ችግር የለውም እና እነዚህ ሁሉ አጣጥቶ ነውና አግባብቶ ነው እንግዲህ አንድነት ጠንክሮ የሚወጣው። ፋኖ ይህን ማድረግ መቻሉ መጀመሪያ በውስጡ ማለት ነው በፋኖነት፣ ከዛም ቀጠል አድርጎ በአማራነት አንድነት እንግዲህ መሰረታዊ የሆኑ ጉዳዮች ላይ ወይም መርሆች ላይ አንድነት ያስፈልጋል። ስሙሙ መሆን ያስፈልጋል። ሁሉ ነገር ላይ ባይሆን በዝርዝርም ባይሆን ዋና አንኳር ጉዳዮች ላይ የምንስማማበት። ለምሳሌ አሁን በኢትዮጵያ ውስጥ ኢትዮጵያን ከወደቀችበት አዘቅት ለማውጣት ይሄ የዘር ፖለቲካ ይሄ ጠንቀኛ የሆነ ይሄ ነቀርሳ የሆነ የዘር ፖለቲካን ስርዓት ወይም መዋቅር መናድና በምትኩ ሌላ ለኢትዮጵያ ሕዝብ የሚበጅና ለማህበረሰቦችም ለተለያዩ ባህላዊ ማህበረሰቦች የሚበጅ ስርዓት እንፍጠር ከተባለ እንግዲህ ይሄ እንግዲህ ወሳኝ ነው። ይሄው እዚህ ላይ ስምምነት የግድ ይላል። አሁን ለምሳሌ ዘመነ እንዲህ አይነት ሀሳብ ሳይኖረው ወይ ሌላው ደግሞ መሪ ሀብቴ ጎንደር እና እንደዚህ ሌላ የሆነ እኩል የሆነ እዚህ መሰረታዊ ጉዳይ ላይ እኩል የሆነ አስተሳሰብን እና ተመጣጣኝ አስተሳሰብ እና ጥንካሬ ያለው ቃል ኪዳን ወይም ኮሚትመንት ከሌለ ችግር ነው የሚሆነው። እንዳልኩት ልዩነት ሊፈቀድበት የሚችሉ ሁኔታዎች ይኖራሉ። ግን መሰረታዊ የሆኑ መርሃዊ የሆኑ ጉዳዮች አሉ። ድርጅትን በሚመለከት፣ አካሄድን በሚመለከት፣ ፖለቲካ በሚመለከት፣ አስተሳሰብ፣ ስለ ህብረተሰብ፣ ስለ ባህል፣ ስለ ምጣኔ ሀብት የሁሉ ጉዳይ አለ እና እነዚህ ማለት ነው እና አቃለን ዝም ብለን አንድ ሆኑ ማለት ያላችሁን አካባቢያዊ ሁኔታዊ አስተሳሰብና ጥቅምና ችግር ዝም ብላችሁ ወደ ጎን ተውና ያልናችሁን ተከተሉ ማለት አይደለም። አንድነት ዘላቂ አንድነት እኔ ሳይሆን አሁን ፋኖች የምንጠብቀው ከሌላው ካለፈው ጊዜም ሁሉ የተለየ ሆነው በዚህ በያዙት በአሁኑ የንቅናቄ አንድነት የግድ የሚኖሩ ልዩነቶችን እያጣጣና እያዋሃደ እያግባባ የሚቀጥል ጠንካራ አንድነት ነው። ለዛ ነው መታገል ያለባቸው እያስባለሁ። ያ እንግዲህ ከውስጣቸው ነው ገና የውስጣቸው ይሄንን እያጠናከሩ ሲሄዱ በአንድ ሀፍታ ደግሞ ያው ይሄ ስርዓት የመለወጥ እንቅስቃሴያቸውንና ከጠላት ጋር ወይም ደግሞ ለምሳሌ ጸረ አማራ ጸረ ኢትዮጵያ አንድነት የሆኑ ከአማራም ይሁኑ አይሁኑ በደማቸው እንደዚህ አይነት ኃይሎች አሉ። እሱ ነው እንግዲህ አንዱ ደግሞ የለውጡ ፈተና እነሱን በመቋቋም ደግሞ እና በመለወጥ ራሱን የቻለ አንድነት ይጠይቃል። እሱን አንድነት ደግሞ ከውስጥህ ከገነባኸው ወደ ውጭ ለውጥ ስታመጣ የራስህን አንድነት አይናጋማል አይደለም። ምክንያቱም ተስማምተሃል፣ በሙሉ በዋና ጉዳይ ላይ ተስማምተሃል። እና ይሄ ነው እንግዲህ የሚጠብቃቸው። አልበለዚያ ይሄ ደግሞ እንዴት ነው የሚገነባው ላልነው ያው ዝም ብሎ ሀሳብም ሲባል ዝም ብሎ ቃል በቃል ሀሳብ በጽንሰ ሀሳብ ብቻ ደረጃ ሳይሆን ትርጉሙ ምንድን ነው? በተጨባጭ ትርጉሙ ይሄ ሀሳብ ለምሳሌ እኩልነት ስንል፣ ፍትሃዊነት ስንል ምን ማለት ነው? ዲሞክራሲም ከተባለ ምንድን ነው ዲሞክራሲ ለኛ አለ አይደለም፣ ለኢትዮጵያውያን ለአማሮች እና ለመላ ኢትዮጵያ ሕዝብ
ትርጉሙ ምንድነው? ካለፈው ታሪክ ከተወልን የሆነ ያልሆነ ቅርስ አላለም ያስተሳሰብ ቅርስ በአብዮት በምን በዘረኞች የመጣ እንትን አለ። እሱን ሁሉ ስታየው በአዲስ መንፈስ ማሰቡና ስምምነት መድረሱ አንዳንድ መሰረታዊ ሀሳቦች ላይ በጣም ቁርጠኛ ነገር ነው አላለም። እሱ ወሳኝ ነው ብዬ አስባለሁ። በዚህ ነው የማየው። በጣም እንደገና መለሳለሁ በዚህ ጉዳይ ላይ በተለይ ፋኖን የሚመለከትና አንዳንድ ጉዳዮች ላይ ይሄ አንድ የመሆን ሀሳባቸው አንድ የመሆን ነገር ላይ እንደገና መለሳለሁ። ግን ከዛ በፊት ግን አንዳንድ እንደው ዝም ብለን ስናየው ቅድም የጠቀስከው አለ ፋኖ አማራው ሀገር ወዳዱ እንደዚህ ያለው ደግሞ አንድ ላይ ኃይል አለ ፋኖንም የሚደግፍ ፋኖም የሆነ አማራም ሁሉም አንድ አይነት ቢያንስ በለውጡ ላይ ስር ነቀል ለውጥ ያስፈልጋልም ብለህ ውሰደው። በዛም አቅጣጫ የሚያስብ አለ። ሌላው ደግሞ እንዲሁ በቀና መንፈስም ይሁን በሌላ ምክንያትም ይሁን እንዲሁ በግላዊ ነገር አንዳንድ ነገሮች ለወደፊትም ሲቀየር እንደው ይመጣልን ብለው የሚያስቡ ብቻ በተለያየ መንገድ ደግሞ እንደዚሁ ተመቻችቶ የሚሄድ ነገር አለ። ስተትንም ሳይጠቁም ሳይሉ ብቻ እንዲሁ ድጋፍ መስጠት። በዚህም ነው ብዙ ጊዜ አንስተነዋል፣ ከዚህ በፊትም አንስተነዋል እና አሁንም የሚታየው የፋኖ መሩ የአማራ ትግል የሚታየው ብዙ ደጋፊ ያለው አሁን በቃ እና እነሱም ደግሞ እውነት ለመናገር አፋብንም በተከታታይ ያወጣው ስለ ሚዲያ ምንም ያወጣውም ነገር አንዳንዱም ሰምቻለሁ እና ምንድነው በቃ ያለፈው ክርክር እንደዚህ ምናምን የነበረ አኒሞሲቲ ዝም ብላችሁ ተውትና አሁን በቃ ዝም ብለን እንሄድ አንድ ሆነን እንስራ የሚል አጠቃላይ እንደው የሽምግልና ባህሪ ያለው አይነት ሐሳብ ነው። ያ ደግሞ ትንሽ አያጋልጠውም ወይ? ምክንያቱም እነዚህ ሁለት ኃይሎች አሉ እና ከታለመለት ዓላማ ስልጣን ተቆጣጥሮ ሀገር እስከ ማስተካከል ያለውን ነገር ከዛ በመለስ ሊያደናቅፉ የሚችሉ ኃይሎች ማለት ይቻላል። ምክንያቱም በትንሹ አንዳንድ ነገር ከተገኘ ይበቃል ብለውም የሚያስቡ አሉ እና እነዚህም ሁሉ ይዟል እና ፋኖ አትሊስት ታዲያ ይሄ ሲታይ ምናልባት የአንድነቱን ጥንካሬ እየጎለበተ እንዲመጣ ለማሳየት ይሄን ነገር በምን ይወጣው እንኳን ማለት አይቻልም። ግን እንደው አቅጣጫ ሲሰጥ ምን መሆን ይገባዋል? ወይም ደግሞ እንዴትስ ነው እኛ የምናየው ራሱ እንደዚህ አይነት ነገሮች ደብለቅለቅ ብለው ሲገቡ መለያውስ ምንድነው? በምንስ ፋኖ ቢጠቀም ያው ድርጅታዊ ጥንካሬ አስተሳሰብ ያልከው በጣም ወሳኝ ነገር ነው። ግን ከዛ በመለስ በመግለጫው በምንም ቢሆን ደግሞ እንዲሁ እርግጥ ትንሽ ወጣ ያለ ነው ከጽሁፍህ ግን ይያያዛል ብዬ ነው እንዲያነሳውት። እነዚህም ሁለት ኃይሎች እንዴት ነው አያስቸግርም ወይ? ይሄ ለአመራርስ አያስቸግርም ወይ? አስቸጋሪ ነው፣ ግን ግዴታ ነው ያለ ነው። ታሪክ የፈጠረው ነው በከፊል። እርግጥ የሰው ልጆች ፖለቲከኞች አለልን ንቅናቄዎችም የሚፈጥሩትም በታሪክ ሲወርድ የመጣ ነው፣ በተለይ ከአብዮቱ ዘመን ጀምሮ እና እኔ አሁን ሳይሆን ያልከው ጉዳይ ወሳኝ ነው። እንዴት ነው ምን አይነት ኃይሎች አሉ? የኃይሎች አስተላለፍ ምን ይመስላል? እንዴት ነው ግልጽ ሊሆን የሚችለው አስተላለፉ ምናምን የሚል ጥያቄ ያስነሳል። አሁን ያልከው ጉዳይ ልክ ነው። ምክንያቱም እንዳልከው በቅን መንፈስም ይሁን የግል እንዲያው የግል ጥቅምና ማለለም ይሄ ያለ ነው። የሰው ልጅ መቼም ሄደን እንደዛ አሁን አዲስ ስርዓት ይፈጠራል እዛ እንሰራለን እንገባለን ባየውም ነው። ከውጭ ሀገር ዳያስፖራ የሚባለውም ከውስጥም ደግሞ አሉ እንደዚህ አይነት። ግን ደግሞ ሆን ብለው ደግሞ በሴራ አለ አይደለ ይሄ የመጥለፍ ወይም ደግሞ የማደናቀፍ እንትን የሚሰሩ ይኖራሉ። ብዙ ነው ዋጣው እና አሁን እንግዲህ ፋኖ ይሄንን ንቅናቄ እዚህ አንድነቱ ላይ ሲደርስ እንግዲህ እኔ ሳየው ሁለት በቃ አቅጣጫዎች ላይ ነው ያለው። አሁን ይሄ እንደ ሹካ እንደ ባላ የሆኑ መንገዶች ላይ ነው ያለው። አሁን ለመስቀለኛ መንገድ ይባላል፣ ግን መስቀለኛ እንደዚህ አላ እንዲህ የሚከፈሉ ናቸው እና በአንድ በኩል ስታየው አሁን አንድነቱ የሚያመላክተው ነገር ምንድነው? ፋኖ በእውን ይከተለዋል የምትለው ጎዳና ወይም መንገድ ምን ይመስላል ስትል ይሄ
ከተኩስ ጦርነት ወጣ ያለ እና ፖለቲካዊ የሆነ ፖለቲካ ደግሞ ዝም ብሎ ፖለቲካ ሳይሆን ስልታዊ የሆነ ይሄ የመዋቅራዊ ለውጥ የማምጣቱን ግብ ለመድረስ የሚያበቃ ስልታዊ አካሄድ መንገድ እና ፋኖን ራሱን ደግሞ አጠናክሮ ይሄ አድራጊ ፈጣሪ የሚያደርግ ይሄ ኢንተግራል ኤጀንሲ የሚሰጥ ማለት ነው የሚንቀሳቀስ ዝም ብሎ ይሄ የሚለጠፈው ከሌላ ጋር ኤርትራ በዚህ ወያኖች እርዱኝ እንደዚህ ምናምን ወይም ኢሳያስ ይሄ ማነው ብልጽግና የሚባል ሳይሆን ራሱን ችሎ ፋኖ የሚቆም በራሱ እግር እና እንኳን እና አደራዳሪ አይፈልግም ከውጭ ከፈረንጅ ከምናምን የራሱ እንዲያውም የሀገሩን ማህበረሰቦች ራሱ ሊያደራድር የሚችል ብቃት ያለው ኃይል ሊሆን ይችላል። ይሄ አካሄድ አለ። ይሄ ደግሞ ቅድም ያልነው ባልነው መንገድ ማለት ነው የራሱን አድራጊ ፈጣሪነት የሚገነባ በአስተሳሰብ በፖለቲካ ራዕይ እና በስልት እና አላለም በድርጅታዊ ህልውናው አላለም በደንብ አንድ ሆኖ ኮሂሲቭ ሆኖ የሚሄድበት መንገድ ነው ያለው። ይሄ ደግሞ የመዋቅራዊ ለውጥ መንገድ ነው። ምክንያቱም መዋቅራዊ ለውጥ ሲባል ራሱ ፋኖም ራሱ መዋቅራዊ መሻሻልና ጥንካሬና አንድነት የያዘ በውስጡ ከዛ ያንን ይዞ ደግሞ ከዛ ተንደርድሮ ውጩን አገሩን በሙሉ ህዝብን በሙሉ በመምራትና መጀመሪያ አማራውን ከጥፋት በሚያድንበት አካሄዱና ከዛ ደግሞ ፖለቲካ ስልጣን ይዞ መዋቅራዊ ለውጥ የሚያመጣበት አያያዝ የሚረዳው ነው። ይሄ ነው እንግዲህ አንዱ መንገድ የሚታየን ተስፋችንም ወደዛ ነው ይሄዳል ብለን የምናስበው። ያው እዚህ ላይ ግን አልጨረስኩም ባላ ስላልኩኝ ነው። ይሄ አንዱ መንገድ ነው። ሌላው ደግሞ ይሄ ቅድም ያልከው አንተ ዝም ብሎ ተመቻችቶ ዝግምተኛ ሆኖ ይሄ ያለው አይነት ደረጃ የእንቅስቃሴ ደረጃ እስካሁን የታየው 2 ዓመት ተኩል 3ኛ ዓመቱን የያዘው የፋኖ አካሄድ ዘገምት ያለ አካባቢ ላይ የተጣደ የሚሉት ለምሳሌ ከወረዳ ብዙም ርቆ የማይሄድ አርበኞች በቃ በሚያደርጉት እንቅስቃሴ የተመቻቹበት ሁኔታ አለ አይደል? ለተለት እንደ እነሱም እና ምናልባት እንደዚህ እያዘገሙ ሌላ አይነት የድርድር ወይም ደግሞ ምን ልበለው ይሄ የሽግግር ይሄ የሚባል አለ በብዛት ሌሎች የሚፈትሉት ሽግግር ይሄ የውጭ ሀገር እንትኖች መሪዎች ወይም ደግሞ የውጭ ሀገር ኃይሎች የሚሆኑ ውስጣዊ የሆኑ ምሁራን ሚዲያተኞች ሌሎች አለ አይደለም በፋኖ ትግል አካባቢ ዙሪያና ውስጥ ከቻሉ የሚገቡ ይሄንን ነገር ይሄን የሚፈልጉትን ሽግግር የሚሉትን ነገር ሁሉን አቃፊ የሚል ይሄ የኃይሎችን አስተላለፍ የሚያምታታ አለ አይደለ የሆኑ ያልሆኑ እርግጥ እንዳልነው ቅድም ይሄ በጣም የተቃለለ አስተሳሰብ አይደለም። ይሄ ዝም ብሎ ሁሉ ነገር ሴረኛ ነው ሴረኞች ገብተው ፈትፍተው ምናምን ብቻ ሳይሆን በቀና መንፈስም በቃ ገንዘብ ማተዋቶም በሚዲያም እቅድና ካምፔን ፋኖን አንድ አይነት እንትን ለመጠምዘዝ ብዙ ነገር ሙከራ ይሄ ያለ ነው። ይሄን የተረድተው የፋኖ ኃይሎች አሁን የሚያደርጉት ነገር ሁሉ ቅድም ካልነው ያኛው መንገድ የሰፋ ያለው ስልታዊ የመዋቅራዊ ለውጥ ጎዳናን የመያዝ እና እርዳታም ሲሹና ሲቀበሉ በዛ በደንብ የተቃኘ መሆን ያለበት እንጂ የጎንደርን ፋኖ መሪ በዚህ አንድ እንትን የራሱ ታነል ፈጥሮ በዛ ገንዘብም ሆነ በምናምን እንደዛ የሚለው ነገር ምናልባት ከዚህ ስህተት ሊማሩ ይችላሉ ያስባሉ። ይሄ ባለፉት 2 ዓመታት ቢያንስ የነበር ያሳለፍና ግን አሁንም እነዚህ ኃይሎች አይተኙም አለ አይደለም። እነዚህ የተለመዱ የታወቁ ናቸው። ደግሞ አሁን ሽግግር በሚለው በተለይ ይሰባሰባሉ ሚዲያ የሆኑ አሉን ምሁራን ጤነች ጋዜጠኛ ነን ባዮች ደጋፊ ነን ባዮች እና እሱ እንግዲህ አጀንዳው ምኑን ሁሉ ለማያዝ ይሞክራሉ። ይህ ደግሞ የኃይሉን አስተላለፍ ትንሽ ብዥታ ይፈጥርበታል። ይሄ አንዳንድ ብለር ያደርገዋል። ይሄ በደንብ ግልጽ ሆኖ እንዳይታይ አለ አይደል? ግን ሆን ተብሎ ብቻ ላይሆን ይችላል። ግን ያም ሆነ በውጤት በኃይል አስተላለፍ ስር በአንድ ጎን ፋኖ ኃይሎች እና የአገር ወዳድ ኢትዮጵያውያን በሙሉ አላለም ዘር ዘለል የሆኑ ኢትዮጵያውያን አገር ወዳድ ኢትዮጵያውያን እነሱን የያዘ አንድ ጎራ አለ።
ይሄ እንግዲህ ያለለም። በሌላው ጎራ ደግሞ ይሄ ሌሎች የፋኖን እና የአማራን ኃይል እንደ ክፉ ነገር የሚያዩ እንደ ጠላት የሚያዩ የሀገሪቱንም አንድነት የማይፈልጉ የፋኖን አንድነት የአማራ አንድነትን የማይፈልጉ እነሱ የሆነ ያልሆነ ዝም ብሎ በቀና መንፈስ ወዲያ ወዲህ የሚለውንም እያያዙ በሆነ ባልሆነ መንገድ ለመጠምዘዝ የሚሞክሩ አሉ። እና ይሄ ነው ይሄ እንግዲህ ፋኖ በሁለት ደረጃ እንግዲህ ያለው ፈተና አንደኛ ራሱን አጠናክሮ አድራጊ ፈጣሪ የመሆኑን እንትኑን ማዳበር መቻል እንዳልነው አይደለም። በአስተሳሰብ በአደረጃጀት በስልት አካሄድ እና ይሄን ነው እና በሌላ በኩል ደግሞ ያው የአገርን ለውጥ የማምጣት እንቅስቃሴውን በዛው ማስፋፋት እዛ ላይ ተመስርቶ ያን ማስፋፋት ነው እንግዲህ አይደል። እና ለዚህ እንቅፋት የሚሆነው ይሄ ፊት ለፊት አፍጦ የሚመጣበት አይኑን አፍጦ ጥርሱን አግዝጦ የሚመጣ ጠላት እንደ ወያኔ ወይ እንደ ኦነጋውያን ምናምን ሳይሆን ይሄ እናሸጋግር ምናምን ብሎ የሚረባረብ ማን እንትላለ እሱ ያ አይነት ስብስብና እንትን ስብጥር ያለው ኃይል ቀላል ነው የሚባል አይደለም። ውስጥ ውስጡን ብዙ ነገር ሊሰራ ይችላል። እንደ ጠላትም ባይታይ ማለት ነው። ጠላት ነኝም ባይል ወይም ደግሞ ጠላት ነው ተብሎም ባይፈረጅ በውጤት ብዙ ምስቅልቅል ያመጣል። እንዳልነው የኃይል አስተላለፍ እንትን ይፈጥራል፣ ይሄ ብዥታ ይፈጥራል። እና ያ ደግሞ ትግሉን የባሰ አንድነት የተባለውንም እንትን አላማውን ጅምሩን ልበለው የአንድነቱን ጅምር ሊያጨናግፈው ይችላል። ብዙ ሩቅ ሳይሄድ ሳይደራጅ በርዕዮት በስልት ምናምን ያን ያህል ሳይራመድ እንደዛ ስለሚሆን በጣም ለዚህ ነው አሁን ያለበት ፋኖ ያለበት ሁኔታ ይሄ ወስ እንትን የሆነ በጣም ቀውጥ የሆነ ይሄ ሂሰታዊ የሆነ ነው። በጣም ክሪቲካል ዲስታንስ እንትን ላይ ነው ያለው ጃንክቸር ወይም ደግሞ መስቀለኛ መንገድ በለው ምን በለው እና ያለፉት ስህተቶች እንዳይደገሙ ሌላው ይሄ ሁሉ ግምት ውስጥ ገብቶ በተለየ መልክና መጠን መሻሻል መገኘት አለበት በንቅናቄው ዘንድ ብዬ አስባለሁ። አንድነቱን በማጠናከር የመዋቅራዊ ለውጥ ጉዞውን በማጠናከር በዛ ነው እንግዲህ የማየው። መልካም። አዎ ኮሄሲቭ መሆኑ ጥሩ ነው፣ ግን ደግሞ መቼም ክሪቲካል መሆን ያስፈልጋልና አሁን የከፋናው አወቃቀር ከምንም ሲታይ ያው አመራሮቹ ናቸው ተገናኝተው የፈጠሩት አንድነት። ገና ብዙ ስራ ይጠብቃቸዋል ተብሏል። ትክክል ነው። ከዛ በተረፈ ደግሞ ያው በመቀላቀሉም ቢሆን ያው የሚታወቅ ነው። በአንድ ሳይድ ያለው ብዙም ያን ያህል የረባ እንትን አልነበረውም። ግን ኤኒዌይ አንድ ሆኗል፣ ሁሉም ብለን ቀጥለናል። ጥሩ ነው። ግን ራሱ ሌላም ብዙ የሚጠይቅ ነገር አለው። ምክንያቱም ራሱ አንድ ሆነው መሄዱ ብቻውን ለዛ ላይ ያበቃቸው ይችላል። በእርግጥ በዛ ባስተሳሰቡ በሜይን ጎሉ በምኑ ተስማምተው አንድ ሆነው ሲባል እንግዲህ ከስር እንዳመጣጡ ሁሉ ከስር ሁሉም ሐሳቡን ይዞ በዛ መልክ የተደራጀ ሆኖ እስከ ላይ ቢሄድ ጥሩ ነው። ግን አንዳንድ ጊዜ ደግሞ ትንሽ ባለፈውም ገልጸዋል ይሄን ነገር እና አንድ ሆኖ መቅረቡ ራሱ ለሌላም አደጋ ሊያጋልጥ ይችላል። አንዳንድ ጉዳዮች ለምሳሌ ኦኬ ይግባባሉ ያሉት 14ም 15ም ሆነ 19 ሊግባቡ ይችላሉ። ግን አንፎርቹኔትሊ አንዳንድ አካሄዳቸው ይሄ ባለ ያልከው ነገር በሁለቱም ሳይድ ሊያስኬድ ይችላል እና ምናልባት ይሄ ታሪካዊ የሆነውን የፖለቲካ ሽግግር አድርገው ወሳኝ ወደ ሆነው ኃይል መቀየር ወይም ደግሞ ወደ ድርድር የሚል ነገር ስላለ እነዚያ ያልካቸው ቅድም ሽግግር ምን የሚባለው ነገር በሙሉ እንደው በእውነት ለመናገር በእኛ አካባቢ ሽግግር እየተባለ የሚነገረው እንደው ዝም ብሎ ሌላው ተሰባስቦ ስልጣን ለመያዝ የሚደረግ ነገር ነው እንጂ እንደው እውነተኛ ነገር አይደለም። ሽግግር እና ማሾፊያ ነው። ምክክር፣ ሽግግር ይሄ ሰውዬ እንኳን ከመጣ በኋላ ስንት ጊዜ ይባላል እና አስቸጋሪ ነው። ያንኑ ነገር መቅዳት ነው እና የሚሆነው ደግሞ አንድ መሆኑ ደግሞ ወሳኝ ናቸው። እነሱ ያሉትን እንቀበላለን እንዲህ የሚል ነገር ከመጣ ኢንኬስ ስህተት ላይ እንኳን ቢወድቁ የመቀበል ግዴታ ሊኖርብን ነው ማለት ነው አንዳንድ ጊዜ እና እሱን ማስገንዘብ በጣም ያስፈልጋል እንደው በእኔ ሳስበው። ምክንያቱም ቀላል ነገሮች አይደሉም። አሁን ከዚህ ጋር በተያያዘ ለምሳሌ ፋኖ
ግልጽ መሆን ያለባቸው ጉዳዮች ካሁኑ ትንሽ ሊነግሩን ይገባል። እንደው አንዳንድ ከምንሰማቸው ከምናያቸው ሁኔታዎች ለመናገር ያህል ለምሳሌ እኔ እንደው ቀጥታ ወደ ጉዳዩ ብገባና ለምሳሌ እንበል የአማራው በቃኝ ባይነት ምክንያቶች ከሆኑት ውስጥ እንደውም አንዳንድ ወሳኝ የሆኑ የማንነት ጥያቄ ያለባቸው ቦታዎች አሉ፣ እንደ ወልቃይት እንደ ራያ የመሳሰሉት ማለት ናቸው። አሁን ከተለያየ ሚዲያዎችም አዳምጠው ሊሆን ይችላል። ወልቃይትን በተመለከተ እንደውም ቀምቶ አሁን ወልቃይትን የራሴ ጉዳይ አድርገ እየሰራንበት ነው ምናምን የሚልም አለ በመንግስት በኩል። ደመቀ እዛ ነው ያለው፣ በፊት በዛ በነበረው ጦርነት ያ ነገር ወደ አማራ ተመልሷል፣ ስለዚህ እኛ እያስተዳደር ነው የሚል ነገር አለ። በሌላ በኩል ደግሞ ከፋኖ ጋርም ስምምነቱን አይገልጽም። ሆነ ለመናገር ተገቢ አይደለም በአሁኑ ሰዓት የሚለው ነገር አለ። ግን አሁን ዞሮ ዞሮ ግን አፍጥጦ እየመጣ ነው አንዳንድ ጉዳዮች። በእርግጥ እንደው ለመጣ ለሄደው ሁሉ መልስ ይስጡ ለማለት ሳይሆን ወሳኝ የሚባሉ ቦታዎች ወይም ደግሞ ጥያቄዎች ላይ የፋኖ ጉዳይ በግልጽ የተቀመጠ ነገር አለ። በቃ ርስታችን እናስመልሳለን ሲባል ኦኬ ይባላል። ግን ይሄ ግን ራይት እዚህ በቃ ሰው የሚጠብቀው አንድ ነገር አለ፣ የወልቃይትን የራያ እንደሚባለው ማለት ነውና እሱም በተመለከተ ይሄ ነው ብሎ ለመናገር ብዙ እኔ ተሳስቼ ከሆነ ታርማለ፣ ግን ብዙ ሲነገር አላይም በፋኖ በኩልና ትንሽ እንትን ይሄ ዲስኮኔክሽን ያለ ይመስለኛል። እና ኦኬ ወልቃይትን ጉዳይ የራያን ጉዳይ ኦኬ ምንም ችግር የለውም፣ እሱን እኛን ሊያታልል ነው ወይ እንደዚህ ሊያደርግ ነው በሱ ወጥመድ አንገባ ምናምን ብለው ተቀምጠዋል። እንደዚህም የሚባል ነገር አለ። ግን ዞሮ ዞሮ ግን ተቀመጡም አልተቀመጡም እንደዛ አይነት ነገር ላይ ግን እንደ ድርጅት ግን እንደ ዋና ጉዳይ የሆነ ስቴትመንት እንኳን ጽፎ እንትን ማድረግ አይቻልም ወይ? እንደው እስኪ ምን ትላለህ በዚህ ጉዳይ ላይ? በደንብ አቅርቤው ከሆነ አላውቅም። ገብቶኛል። ግን ቅድም ያልኩት ነገርም አንድ ሚና ይኖረዋል እዚህ ችግር ላይ። ለምሳሌ ይሄ የኃይል አስተላለፍ ብዥታ ያልኩ። ምክንያቱም አሁን ለምሳሌ ስታየው በቀጥታ የወልቃይት ጠገዴ፣ የጠለምት እና የነራያ ጉዳይ የአማራ አጽመ ርስት ነው የሚባሉት እንግዲህ እነዚህ በማያወላዳ ሁኔታ የአማራ ርስትና ቦታዎች ናቸው። ዝም ብለው የድንበር ጉዳይ የማንነት ጉዳይ ምናምን ብቻ ሳይሆኑ ጥንታዊ የሆነ እንትን ይዘት ያላቸው ጉዳዮች ናቸው እና የአማራ የህሉና ትግል ተብሎ የተጀመረ ትግል በፋኖ ነው። ለምን ለነዚህ ቦታዎች ቀደምትነት ወይም ፕራዮሪቲ ሰጥቶ በደንብ ግልጽ ያለ እንዳልከው አቋም ይዘው ለምሳሌ የፋኖ ኃይሎች በራያ በኩል ጉዳይ የወሎ ፋኖ ኃይሎች አሉ፣ ሻለቃዎች፣ እዞች፣ ኮሮች፣ ብዙ ነገር አለ፣ ኃይሎች አሉ። በጎንደርም ሰሜን ጎንደር ካየኸው የጎንደር ፋኖ ኃይሎች በአርማጭሆ አካባቢ እስከ መተማ ድረስ በጣም የአርበኝነት ስራ አልተጓደለባቸውም አይደለም። እና ወልቃይት እንግዲህ እዛ ወደዛው ነው እንግዲህ ወደ ጃናሞራ ብለህ ወደ ወልቃይት ወደ ሁመራ ትገባለህ። እና ለምን ለምሳሌ ኮሎኔል ደመቀ እንዳልከው ከአብይ አገዛዝ ጋራ ያለም በአንድ አይነት ግንኙነት መግባባት ቆይቷል እስካሁን ድረስ። የፋኖዎችን አካሄድ እስከዚህም ደጋፊ ሳይሆን እንዲያውም ሂሰታዊ አቋም ነው ያለው፣ ክሪቲካል ነው እዛ ላይ አለ አይደለም፣ አያስፈልግም እኛ እንደዚህ ነን። እና ያ ደግሞ ዝም ብሎ የወልቃይት ጠገዴና የራያ ጉዳይ ዝም ብሎ ተንጠልጥሎ ይህን ያህል የሚገባውን ያህል ዲዘርቭ የሚያደርገውን ያህል እይታና ቀደምትነት ሳይሰጠው ቆይቷል እስካሁን ሳየው በፋኖ ኃይሎች። ይሄ ለምንድን ነው ብለህ ትንሽ እንደ እንቆቅልሽ ይሆንብሃል። እንዴት ነው ችላ የተባለው? ይሄ ለምሳሌ ለዘብ ያለ ነገር ነው ይላሉ። በሌላ በኩል ደግሞ የምንሰማው በፋኖ ኃይሎች እና ፋኖ ደጋፊዎች ብቻ ሳይሆን ፋኖንም በማይደግፉ ለምሳሌ
ፕሮፌሰር ዳኛቸው ዳኛቸው ለምሳሌ ቀይ መስመር ነው የአማራ ራያ ይሄ ወልቃይት ይላሉ። እና ይሄ ለምን እንዳልሆነ ራሱ ጠይቅ የምልህ ጥያቄ አለ። በደንብ ግልጽ አድርገው በዚህ ላይ አቋማቸውን አለመያዛቸው። ግን ድርድር ላለው ነገር አንድ ባጭሩ ትንሽ ኳሊፋይ ማድረግ ምንድን ነው፣ ድርድር በመርህ ደረጃ ጥሩ ነው አያስፈልግም የሚባል አይደለም አይደል? ምንጊዜም ጦርነት ላይ መደራደር ምናምን ሊኖር ይችላል፣ ግጭት ላይ አብዮት ላይ ብዙ ነገር አለ። ግን በምን አይነት ሁኔታ ነው ድርድሩ የሚካሄደው? ምን አይነት ድርድር ነው የሚባለው? አሁን በብዛት እንዳልከው ቅድም ድርድር ወይ ሽግግር ሲባል ይሄ የሆኑ ያልሆኑ ከፋኖ ጋር ምንም ግንኙነት የሌላቸው ግን እንደግፋለን በሚሉ ናቸው። አንዳንዶቹም ትንሽ የሚተቹ ናቸው አይደለም። በእነሱ መረባረብ አጽንኦት የሚሰጠው ነው አይደለም። ይሄ እዚህም አለ በተለይ በዳያስፖራ በሚባለው ስብስብ በቃ ወረቀት የሚያወጡት ይሄ የፋኖ ሮድማፕ ምናምን እና ይሄም ራሱ የሚያምታታ ነው በብዛት እንዳልኩት። ሆን ተብሎ አይደለም ሁልጊዜ፣ ግን በውጤት ነገሮችን የሚያምታታ ነው። ፋኖች ይሻሁ ምን እያደረጉ ነው? እነሱ ራሳቸው እነዚህን አንኳር ጉዳዮች በሚመለከት መግለጫዎች ብቻ ሳይሆን ይሄ አንድ አይነት ይሄ የፖሊሲ ወረቀት ማውጣት አለባቸው አላለም። ፖዚሽን ፔፐርስ በለው ምናምን። እርግጥ አሁን ጦርነቱ እስከዚህም አላለም ይሄን ያህል ጊዜያቸውን ሊጨርሰው አይችልም አላለም፣ ሊያጠፋው አይችልም። እና ሆን ብለው ቁጭ ብለው እንዲህ አይነት ተጨባጭ ጉዳዮች ላይ ወልቃይትን በሚመለከት ሽግግር የሚባለው ነገር በሚመለከት ከራሳቸው መፍለቅ ያለባቸው ነገሮች አሉ። አቋሞች እና የፖሊሲ ፖዚሽን ፔፐርስ ያስፈልጋሉ መውጣት ያለባቸው ጥናት ተደርጎበት የራሳቸው እንትን ለህዝብ ደግሞ በጣም አንገብጋቢ ጥያቄ መሆናቸውን ተረድተው እዚህ ላይ ቁመናችን ግልጽ ካልሆነ ጥሩ አይደለም በሚል እና ይሄ አንድ ነው። ሌላው ደግሞ እነዚህ ጉዳዮች በተለይ እና ወልቃይት ጉዳይ ግልጽ ያለ የፋኖ አቋም አለመኖር፣ አቋም ብቻ ሳይሆን ያንን አቋም የሚመጥን እንቅስቃሴና የጦርም ሆነ የምን ለምሳሌ በየቦታው ያሉት የጦር ኃይሎች የፋኖ የሚያስፈልገውን አይነት እንቅስቃሴ አድርገው ማሳያ ማቅረብ አለባቸው አይደለም። እነዚህ ጉዳዮች ዋና መሆናቸውን አንኳር መሆናቸውን ለማሳየት። ይህ ደግሞ ምን ያደርጋል? የወያኔን እንትኖች ይገታል። ይሄ ሁልጊዜ የማይጠፋ ምኞት አለ። ምዕራብ ትግራይ እናደርጋለን ብለው ወዲያ ወዲህ የሚሉት አይደለም። አርፈው እንዲቀመጡና አይደለም አደብ እንዲገዙ ያስችላቸዋል። ከእንትኑም ጋር ይሄ ከአብይ አገዛዝ ጋራም ይሄ የአይጥና ድመት እንትን መሆኑ ቀርቶ ግልጽ ያለ በተግባር የሚታይ አቋም ይዛል የፋኖ ንቅናቄ ብዬ አስባለሁ። ልክ ነው። እዚህ ላይ እንደው ትንት ለማለት ያህል ለምሳሌ አሁን ከሚሰጠው ምክንያት ከምሰማው ምንድን ነው አብይ በሚፈጥረው ጦርነት ተጎትተን አንገባም እና ሆን ብሎ የፈጠረው ነው ምናምን የሚባል ነገር አለ። በአንድ በኩል ደግሞ እኔ ሳየው ይሄ ነገር እኮ ቆይቷል። የወልቃይትም የራያም ነገር ቆይቷል። የግድ አሁን ተንደርድረው እዛ ገብተው ይዋጉ ምናምን ሳይሆን አትሊስት በአቋም ደረጃ እንኳን እንዴት አይገለጽም የምንለው አንተም ያልከው ለዚህ ነው። ምክንያቱም አሁን በራያ በኩል እኮ ያለው ቢወሰድ ለምሳሌ ወያኔ ከመከላከያ ጋር ሆኖ ተቆጣጥሮት ነበር ነው የሚባለው በኮማንድ ፖስት። ያ ይታወቃል ነው የሚባለው። ያ ቆይቷል። አሁን እንደ አዲስ ዜና እንደገና ተነስቶ መከላከያው ለቆ ወጣ እና ወያኔ ተረከበው ተባለ። በሌላ በኩል ደግሞ ስሰማ ወያኔ ጥቃት ስለፈጸመበት መከላከያው ወጣ ይላል። አየው የተለያየ ነገር ይወራልና በዚህ ያ እስቲ ቀጥላ ሰለሞን ልክ ነህ። እንግዲህ እዚህ ላይ መለየት ያለበት ፋኖ አምሹር ይሄ አይጠፋቸዋል ብዬ አልገምትም። እኛ ከውጭ ሆነን እንኳን እናየዋለን፣ እንኳን እነሱ እዛው እያሉ ማለት ነው። እና የአብይ የፖለቲካ ጨዋታ አለ አይደል?
ማለት ይሄ ሰሜነኞችን ወያኔ የሚባሉ ነው ፋኖ የሚባሉ እነሱን እያማታን እያጋጭን ያንን የሀገር በጦርነት እንትን እያልን እኛ እዚህ ኦሮሚያን እንገነባለን የሚል አንድ እንትን አለ። አንድ አይነት ናራቲቭ ትርክት አለ። ስራ ላይ ብዙዎች ኦነጋውያን ስራ ላይ ሊያውሉት የሚፈልጉ አብይም በከፊልም ቢሆን ሊያደርግ የሚሞክር ይመስለኛል። ያ አለ እንግዲህ ፖለቲካ ጨዋታ አለ። ግን ጉዳዩ የወልቃይትና ሌሎች የራያ ጉዳዮች በዚህ አብይ የፈጠራቸው የጦርነት ሁኔታዎች የፖለቲካ ጨዋታውን ወደ ጎን ትተህ ራሳቸውን ችለው የሚታዩ አንኳር ጉዳዮች ናቸው እንጂ ዝም ብሎ አብይ እንዲህ ያለ ጨዋታ ይጫወታልና እኛ እንገባበት የምትለው አይደለም። የአብይን የፖለቲካ ጨዋታ እንደ ጨዋታነቱ አውቀህ ቦታውን ታስይዘዋለህ አለ አይደለም። በሱ አጀንዳ አትጫወትም። ግን የራስህ ደግሞ የሆነ መሰረታዊ የሆነ ተገቢ ጉዳይ ነው ለህዝቡ፣ ለአማራው ህዝብ የህይወት እና የመኖር አለመኖር ጉዳይ ካልክ ይሄ እንደው እዛ የተደረገውን እንትን ከወያኔዎች ወረራ በኋላ ከዚህን አቋርጠው መጥተው ከወረሩ በኋላ የደረሰው መፈናቀል እና መከራ በወልቃይት ጠገዴ በጠለምት ህዝብ ላይ ከዛ ደግሞ ይሄ በማይካድራን የመሳሰሉ የሰው እልቂት የተፈጀበት ሀገር አለ አይደል? ይሄ ራሱን የቻለ አንገብጋቢ ጥያቄ ነው እና እንዲያውም የፋኖ የወደፊት እድገትና ጥንካሬ የሚታየው እንዲህን አይነት ጉዳዮች ፊት ለፊት ገጥሞ ፈተናዎች ናቸው አለ አይደል? ግን በብልሃትና በስልትም ሆነ እንዳስፈላጊነቱ በጦር ኃይል አለ አይደል ተጽዕኖውን የሚያሳርፍባቸው ጉዳዮች ናቸው። ስለዚህ ይሄ በዚህ ላይ ስኬታማ መሆኑ ወይ ውጤታማ መሆኑ ማለት የመጨረሻው እንትን መፍትሄ ላይ ባይደርስም ውጤታማ እርምጃዎች ማሳየቱ ለፋኖ ኃይል ራሱ ማንነት ጥንካሬና ይሄ አድራጊ ፈጣሪነት ኤጀንሲ ያልኩት ወሳኝ አስተዋጽኦ የሚያደርጉ ናቸው ጉዳዮቹ። ዝም ብሎ በሚናገረው በመግለጫ አይደለም ፋኖ ማንነቱን የሚያረጋግጠውና ማንነቱን የሚያሳየው በተግባር በዚህ አይነት እና ብዙ ደግሞ ይሄ ማለት ብዙ ደም የሚያፋስስ ጦርነት ማድረግ አለበት ማለት አይደለም። ምክንያቱም ስልት ባለው መንገድ ከተሄደ ጠላትን መግቢያ ማውጫውን እና አስተሳሰቡን ስልቱን ምናምን በደንብ አጥንተው እንዳልነበረ ሲያደርጉ ያን እንቅስቃሴ ከመዋጋቱ በፊት ኃይሉንም ሊያመነምኑትና ምንም ያህል የመዋጋት አቅሙን እንዳይኖረው ሊያደርጉት ይችላሉ እና ደግሞ በእነሱ አለ አይደለም በእነሱ ኃይል ደግሞ ያው በጣም ኦቨርዌልሚንግ የሆነ ኃይል ያላቸው አሁን ሌላ ክሬዲብል የሆነ በሀገሪቱ ተቃዋሚ ኃይል የለም አሁን እነሱን የሚመጥን ከአገዛዙ ጋር። አንድ ይሄ ነው። ሌላው የሚወራው ደግሞ እንዳልከው ቅድም በዚህ በወልቃይት ጠገዴና በፋኖ አካባቢ የኤርትራ ሚና ነው። ከኤርትራ ጋር አብሮ በመስራት ምናምን የሚል ከወያኔዎች ጋርም የሚባል እንግዲህ ይሄ ነገር ምን ያህል ዝም ብሎ የሐሜት አላለም የመንደር ወሬ ነው ወይም ደግሞ የፕሮፓጋንዳ እንትን ነው ለፕሮፓጋንዳ ፍጆታ የተሰራ ነው ወይስ እውነት ነው? ምክንያት ፋኖ እዚህ ላይ ደግሞ ግልጽ መሆን ያለበት የሆኑ ያልሆኑ ሌሎች አናሳ የሆኑ እንትኖች ከአገሪቱ ጋር ምንም ያህል ግንኙነት የሌላቸው የነሱ ከሀገሪቱ ደህንነት ጋር ማለት ሀገሪቱ ደህንነት የማይመኙ ወገኖች ወያኔም በለው ሻዕቢያም በለው ከነዚህ ጋር ሆኖ ገጥሞ አላለ። ይሄ ነገር በጣም የሚገርምህ ነው። ፋኖ መላ አማራን ታላቅ ህዝብ ስልጡን ህዝብ የሚወክል ከዛም አገር ሊመራ የሚችል ህዝብ ከእንደዚህ አይነት ሰዎች የነሱ ሄዶ የነሱ ታናሽ ተለጣፊ ወይም ምናምን ሆኖ የሚሰራ ኃይል ነው እንዴ? ምን አይነት አይደለም። ይሄ ነገር ያከራክራል። የሚያከራክረው እንዴት መሰለህ? ቅድም አንተ በአጠቃላይ መልሰዋል። በቁመና ላይ ካለ ይሄ አንዳንድ ታክቲካል ጉዳዮችን የሚወስደው ሁሉ ከራሱ ጥንካሬ አንጻር ይወጣል ያልከው ነገር አለ እና ጥንካሬው እስካለው ጊዜ ድረስ እኔም አሁን ሳየው አንዳንድ ጊዜ ምን ይመስለኛል መሰለህ ድሮ ወያኔ እንበል እየተዋጋ ሲመጣ በቀላሉ ሌላውንም ገጠር ያለውን ሰው እያሳመነ ይዞ መጥቷል። እውነት ለመናገር
አሁን ግን እንደዛ አይደለም። እያንዳንዱ ታጥቋል፣ አውቋል ምን እንደሆነ እያልን ነው። ግን በሌላ አነጋገር ደግሞ አሁን ከዛ ከወያኔም ሳይድ ከምንም ከሚዲያዎችንም እነሱን የሚደግፉ ምናምን ሳይ ያነጣጠሩት ያው እነሱ የስርዓት ለውጥ አይደለም ያነጣጠሩት አብይን ነው። አብይ 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 እያሉ ከሱ ሌላ ጠላት የለም በሚል ሰበብም ይገፏቸዋል። በእርግጥ አሚን ፋኖ ብዙ ፕሬሸር ቴስት ማለፍ አለበት። ሆነን ለመናገር በጣም ብዙ ነው። የወያኔና ምን አሁን ያልነው ለምሳሌ እንደ ታክቲክ ስታየው ወል ይሄ ድርጅት ነው። ድርጅታዊ ቁመና እስካለው ጊዜ ድረስ ታክቲካዊ የሆነ ግንኙነት የመፍጠር መብት ሊኖረው ይችላል አይደለ? ከፈለገው ጋር የመነጋገር ግን ማኒቨር ይሆናል አይሆንም፣ እሱ እንግዲህ እንደ ድርጅቱ ጥንካሬ ይወሰናል። እንደው እንዴት ታየዋለህ? እንደዛ አይነት ግን ምን ይገባኛል። ለምሳሌ በምንም ጦርነት፣ ግጭት ወይም ባቢዮት የሆኑ ያልሆኑ ኃይሎች ሊተባበሩ ይችላሉ፣ ሊቀናጁ ይችላሉ። አይደል? ግን ወሳኝ ነው አንተ ፋኖ አንደኛ ነገር በእምቁ እንኳን ከሌሎች ጋር ወያኔ ትንሽ አናሳ ፓርቲ ከአናሳ ማህበረሰብ የወጣ ፓርቲ አማራና ኦሮሞን የሚያህል ነገር ለንጭጩ ሲጎት ምን የፈለገውን ያህል ተለጣፊ ሲፈጥር ለምሳሌ ፋኖ በወያኔ ስክሪፕት ወይም በወያኔ አይነት አካሄድ መሄድ ከፈለገም መለጣጠፍ ያቅተዋል ብዬ አላስብም። ግን ከመለጣጠፍ ይልቅ የአማራው በማግባባት ከባህሉ ጋር እንወስጄ ነው። ምክንያቱም የአማራ ማህበራዊ ማንነት ማህበረሰብ እንደ ማህበረሰብ ዝም ብሎ ይሄ እንደ ደሴት ከሁሉ የተለየ እንደ ቁጭ ያለ የዘር እንትና ሳይሆን ስብዕና ያለው መሰረታዊ መንፈሳዊ ጎን ያለው ትልቅ ህዝብ ነው እና ተወዳጅነትም አለው። እርግጥ በፖለቲከኞች እና ዘረኞች አማራ ጠል ቢሆኑም ማህበረሰቡን ብትጠይቅ ከአማራ ማህበረሰብ ጋር እንደ ማህበረሰብ ብዙ ጠብ ያለው የኢትዮጵያዊ ማህበረሰቦች የሉም በኔ ግምት አላለ። እርግጥ ቅሬታ ሊኖር ይችላል ምናምን፣ ግን ይሄን ያለ ጥላቻም የለም እና ስለዚህ ግን ያም ሆነ ይህ ቅድም ያነሳሁት ጉዳይ ይሄ የአማራው ማህበረሰብ ፋኖ ኃይል ይሄ እንትኑ ንቅናቄው የራሱን አድራጊ ፈጣሪነት ማጠናከር መገንባት አለበት ምለው እኮ ይሄ አይነት አጉል ቀደም ብሎ ከሁሉ ገና ምኑም ሳይያዝ ሄዶ ታክቲካዊ አንድነትን ቢል ሻዕቢያ ምንድን ነው? ሻዕቢያ እንግዲህ ትልቅ መንግስት ነው፣ አገር ታንክ ምናምን ያለው መሳሪያ ያለው ብዙ ገንዘብም አለው እንግዲህ ለፋኖ እና እዛ ሄደህ ዝም ብለህ ጁኒየር ፓርትነር ነው የምትሆነው እዛ። አየው ይልቅስ እዛ መሄድ ሳይኖርበት አገሩ ሰፊ ነው፣ አማራው ሀገር ኢትዮጵያም ሀገሩ ናት ሰፊ ነው። እዛ ሆኖ ትግሉን እያጠናከረ ራስነቱን ይሄ ቅድም ያልኩት ነገር ኤጀንሲውን መገንባት ይሄ የሱን ተዋናኝነት ለውጥ አምጪ አብዮታዊ ተዋናኝ በለው ኤጀንሲ ተንቀሳቃሽ እዛ ላይ ነው ማተኮር ያለበት እንጂ አስቀድሞ ገና አንድነቱ ሳይረጋ በደም ሳይጠናከር ሌሎች ማህበረሰቦችን የሚወዱትን የሚያከብሩት የነባር ኢትዮጵያ ማህበረሰቦች አሉ። የደቡብ ማህበረሰብ አፋሮች ስንት አሉ፣ ትግራያንም ይኖራሉ፣ ኦሮሞ ህዝብ ያንን ራሱ እንትን እርምጃ ውስጥ ሳይል ቀድሞ ገና ፕሪምቲቭሊ ሄጄ ከወያኔ ጋር ከሻዕቢያ ጋር የሚለው ነገር እኔ ጅምር የለሽ ሆኖ ነው የሚታየኝ። አላደል ምልህ ታክቲካሊ ሊሰራ ይችላል ልትል ይችላለህ፣ ግን ዋጋ ያስከፍልሃል ዳውን ዘ ሮድ። የሚረዳህ ኃይል ሻዕቢያም ሆነ ምናምን ዝም ብሎ አይደለም የሚረዳህ፣ ለራሱ አጀንዳ ሊያስገባህ ነው እንግዲህ ሊያሰራህ ነው። የፋኖ መሪዎች ማን እንደሚሆኑ ምን እንደሚሰሩ ሁሉ እንትን ሊገታህ ነው ማለት ነው። አየው እና ስለዚህ ባጭሩ ከመርህም ደረጃ የትግል መርህ እንደ አማራነት እንደ ኢትዮጵያዊነት የቅድመ አያቶቹ እንዳረጉት ሁሉ አገሩን መልሶ ሊያቀና የሚችል ህዝብ ነው። ቦታው መሬቱ አልጎደለበት ህዝብ፣ አርበኞች አልተጓደሉም። መዓት አርበኛ አለ። አሁን በሚሊዮን የሚቆጠር ሊኖር ይችላል። አባይ ነው መዓት ነው እኮ እሱ እኮ ነው የሚደንቅህ። እንደውም ጥሩ አነሳኸው። ይሄን ሁሉ ጸጋ ሪሶርስ ይዘህ የሰው ልጅ ሪሶርስ የባህል ፖለቲካ አገራዊ ስሜት ታሪካዊ እንትን ምን ብለህ ነው? እንጃ እንትን አይታየኝም። በጣም ሮንግ ሄድን ነው አለ አይደል? ምንድነው የሚሉት በእንግሊዝኛ የሚባለው አባባል ጅራቱ ውሻውን ይቆላል ይባላል።
አላለ instead of the other way around እና አንተ ውሻ የሆንከው ትልቁ ነገር ለጅራት ሄደህ አገል እንትን ትሆናለህ አይሆንም። በተጨማሪ ደግሞ እነዚህ ወገኖች ወያኔ በተለይ የከሰረ ያልሆነ ምንም መውጫ የሌለው መንገድ የተከተለ የነፃ አውጪ ድርጅት ነው። ምንም ዋጋ የለውም። ከሱ ምን ቫልዩ ምን እሴት ነው የምታተርፈው ከሱ ጋር አሶሺየት በማድረግ? በተጨማሪ ደግሞ የአማራ ደመኞች የሆኑ ናቸው። ጸረ አማራ ይሄ ማኒፌስቶ ሁሉ አውጥተው እንትን ጸረ ኢትዮጵያ ጸረ አንድነት የሚገርም እኮ ነው። ይሄን እኮ ስታየው እኮ የወልቃይቱን ጉዳይ እኮ ከዚህ ጋር ይሄዳል። በነገራችን ላይ አሁን እነ ደመቀም እኮ ይሄን ጉዳይ እናስከብራለን የሚሉት በአብይ በኩል ነው። እንደማይሆን እየታወቀ ማለት ነው መጨረሻም ላይ እና መጠቀሚያ አይነት ነገር የመሆን ነው። አሁን ለምሳሌ እነሱም ቢሆን ወደ ሌላ ይወስደኛል እንጂ በጀት እንኳን አልተመደበልም ሲቆይቶ አሁን ለእንትን ሲል ነው በጀት ፈቅደናል ተብሎ ገና ነው 1 ዓመትም ሆኖ አላውቅም። እና እንደው ብቻ የውዳቂ ታክቲክ ያልከው ታክቲካል አሊያንስ የታክቲክ መቀናጀት ይሄ ነው። በጣም ካፍንጫ ጫፍ አርቀህ ለማየት ነው። ለጊዜው እንደምን ጠጋግኖ ይዛሃል፣ ግን ምንም የወደፊት አትዘልቅም። እና ሪሊ በጣም በተለይ ደግሞ እነዚህ ኃይሎች ከጽንሳቸው የተበከሉ ናቸው። ከአማራ ጋራ ጠብ ያላቸው አይደለም፣ ከኢትዮጵያዊነት ጋራ በጣም የከረረና ስር የሰደደ ጠብ ያላቸውና ስለዚህ እኮ የአማራውን እንደው ቲዩን አድርጎ ራሱ በእርግጥ አማራው ነው እየተዋጋ ያለው አብዛኛው ወታደር አለ፣ በተለይ በገጠር የወጣው ግን እንደው እኮ ምናልባት በዚህ አይደለም ሬዞኔት የሚያደርግ እንበለው አይነት እኮ መልእክት ቢቀርብለት ራሱ እኮ ህዝቡ እኮ ይዋጋ ነበር በያለበት አዲስ አበባንም ጨምሮ ሆነ ለመናገር። ግን ይሄ ዝም ብለህ በሽፍንፍን ሾላ በደፍኑ የምታደርገው ነገር ብዙም ያዋጣል መሰለኝም እና ገለጽለጽ አድርገው በቃ እኛ የቆምነው ለዚህ ነው፣ በዚህ መሰረት ህዝብ ተነስ ምናምን ማለት መቻል አለባቸው እንጂ እንግዲህ እየጠበቅን ነው። እንግዲህ የሚያወጡት ነገር ይኖራል መቼም፣ ግን ጊዜ መፍጀት የለባቸውም ባይነኝ እኔ። ምክንያቱም አንድነቱ አሁን ተፈጠረ ተባለ እንጂ እንግዲህ 2 ዓመት ተኩል ሄደዋል። ይሄን ነገር ድርድሩንም አንተ ነህ መሰለኝ ባለፈው ማንስተህ ነበረ። ሲዋሃዱም እኮ መቼም ምን ተነጋግረው ነው የተዋሃዱት አለ አይደለም። መቼም መኖር አለበት የሚያምኑበት ጉዳይ በደንብ። እርግጥ አጠቃላይ ነገሩ ቢታወቅም እንደ ድርጅት መጠንከር አለባቸው ማለት ነው። ወዲያው እንደው ዝም ብሎ ለጋ ነው ብሎም ማለፍ ትንሽ ያስቸግራል ብዬ ነው። አንዱ ችግር ሰለሞን እዚህ ላይ ዝም ብሎ የፋኖ ችግር ብቻ አይደለም። ምን መሰለህ የምንኖርበት ዘመን አሁን በጣም የጨለማ ዘመን ነው። በአስተሳሰብ የአብርሆት ዘመን ሳይሆን ጭልምልም ያለ ደንቁሮ አደናቋሪ የሆነ ዘመን ያለንበት። መሪዎች የሚባሉት ሁሉ ምን መሰለህ ድሮ ለምሳሌ ለማም አብዮት ዘመን ሲመጣ ሰው አስተሳሰብንና ስርዓታዊ ለውጥን በጣም በምርር ነበር የያዘው። ከተማሪው ንቅናቄ ጀምሮ በደርግም ጊዜ ቢሆን ማለት ይኸው እነዚህ ሰዎች እነዚህ ኃይሎች ተማሪ ንቅናቄ፣ ደርግ፣ ወያኔ ምናምን ብዙ ጥንቅጥ ችግርና ከጥቅማቸው ጉዳታቸው ብሷል። ይህን እናውቃለን። ግን አንድ ነገር የምትማረው ከዛ ምንድን ነው? ትልቅ ለውጥ ለማምጣት ትልቅ ቃል ኪዳን ወይም ኮሚትመንት ገብተህ አስተሳሰብ ዝም ብለህ የግለሰቦች አላለም መከታው እዚህ ከበደ እዛ ምናምን ብለህ ሳይሆን የአስተሳሰብ የአደረጃጀት እና በጋራ የመስራት ኃይል የመፍጠር ተባብረህ ኃይል ትፈጥራለህ። እና ያ ዘመኑ እንደዛ ነበር። አሁን ያለንበት ዘመን ዝም ብሎ ግለሰቦች በአንዳንድ በኩል ስታስበው የኢትዮጵያን ታሪክ የድሮውን ያስታውሳል። የባላባቶች ዘመን ነው። በየጠቅላይ ግዛቱ ባላባቶች እንዴት እንደሚገዙ እና እንደዛ ነው። እና የትም ሀገር በምዕራቡም ሀገር እያየን ነው። ለምሳሌ እዚህ ሀገር ብታየው አሜሪካ ምልህ ዲሞክራሲ ምናምን ይሄ ነገሩ ሁሉ በጣም እንትን ሆኗል፣ ተበክሏል፣ ተለዋውጧል። እና ምልህ ጋብ ብለህ አስበህ ስልት አውጥተህ እና ራቅ ያለ መዋቅራዊ ለውጥ አልመህ መንቀሳቀስ በቀላል አይደለም። አሁን ሁኔታዎች የዓለም ሁኔታዎች አይደለም በኢትዮጵያም በአፍሪካም ስታየው
ብዙ ውጥንቅጥ አለ እና ፋኖም ከዛ ውጥንቅጥ ብዙ አላመለጠም ያላለም አልሸሸም። እና ግን መሞከር አይቀርም አላለም መታገል አለብህ ይህንን ለመወጣት ልክ ድሮ በተደረገው መልክ ለሐሳብ ይሄን ያህል ክብደት ሰጥተህና ለአስተሳሰብ ለስልት እና ለድርጅት በደንብ አላለም በመርህ የሚመራ ትግል ታካሂዳለህ በደንብ ይቻላል። ምክንያቱም የአስተሳሰቡ ይዘት ሊለያይ ይችላል። ለምሳሌ ድሮ ሶሻሊዝም ምናምን ኮሚኒዝም ይሆናል የነበረው። አሁን ደግሞ ሌላ ሊሆን ይችላል። ለምሳሌ ኢትዮጵያ አንድነት፣ አገራዊ አንድነት፣ የአፍሪካ ትብብር አንድነት ምናምን ብለህ ልትይዝ ትችላለህ። ግን ያም ሆነ የፋኖ ኃይሎች አንድነትንም ሲሹ ዝም ብሎ ግለሰቦች መጥተው እሺ ተባባሉና እንትን ሆኗል አይደለም። የቁጥር ድምር ሆኑ በቂ አይደለም። እነዚህ ሰዎች አሁን ኃላፊነት አለባቸው። በደንብ ማሰብ ወይም ደግሞ እንደዚህ ያህል ማሰብ አዝማሚያ ወይ ፍላጎት ወይ ችሎታም ከሌላቸው ሌሎች ሊያስቡ የሚችሉ የፋኖ ወገኖች ይኖራሉ በትግል ውስጥ አይደለም። እነሱን ፈላልጎ ተቋቁሞ አንድ አይነት የሀሳብ ቋት እንዳልነው ይሄ ቲንክ ታንክ ፈጥረው የአስኳል ነገር አንድ ነገር መፍጠር ሀሳብ ሁልጊዜ መቼም አይጠፋም። ሀሳብ መቼም እንግዲህ ወዲህ ሀሳብ አንፈልግም ልትል አትችልም። ምክንያቱም ትልቅ መሰረታዊ ለውጥ ስትፈልግ አስተሳሰብ ራሱን የቻለ መሳሪያህም ነው አላማህም ነው። የአስተሳሰብ ለውጥም ታመጣለህ። የዘር ፖለቲካ አስተሳሰብ ንደህ የአገራዊ ዜግነት ላይ የተመሰረተ የኢትዮጵያዊ የሆነ ሁሉን የኢትዮጵያ ማህበረሰቦች ባህላዊ ማህበረሰቦች በኩልነት የሚያይ አንድ አይነት አስተሳሰብ ለመፍጠር ትሞክራለህ እና ያ መቼም የማይቀር ነው። ግን ያለንበት ጊዜ ይህንን ነገር በቀላሉ የሚሰጥህ ሳይሆን እንዲሁ ይሄ በቃ ከውጭም ከውስጥ የሚዘበራረቅ ነገር አጉል የሆነ ጥራዝ ነጠቅ የሆነ ዝመናም ያለበት ምናምን የአረብ የአቡዳቢ በጣም አስቸጋሪ ጊዜ ነው ያለ ነው። ያው ምልህ በቃ ሰልፍ ሴንተርድ የሆነ በጣም ግሪዲ የሆነ ዓለም ሆኗል። ለራስህ ጥቅም የምታገኝበት ከሆነ ብቻ ነው የምትሄድበት እንጂ እንደገለጽከው እኮ የድሮውማ ሚስጥር እኮ ሁሉ አናውጥም ብለው ውጠው የሞቱ የለ እንደ ኢህአፓዎቹ አይደለ እንደ እንኳን ሌላው ቀርቶ ድርጅቴን አላጋልጥም ሚስጥር አላወጣም ብለው እና አሁን የሚጠየቀው ከዛ አንፃር በጣም ቀላል ነው። ሆነን ለመናገር ቀላሉ ምንድነው አቋምህን ግለጽ ባይሆን ነገር ነው። ድሮ ስንቱ ሞቷል እኮ እርስ በርስ መቼም ትክክል አልነበረም። መሀል ሰፋሪ የለም ተብሎ አልነበረም እንደ ብዙዎች ችግር ሲደርስ የነበረው እና እኔ አንዳንድ ጊዜ አንፎርቹኔት ህዝባችን በጣም ጥሩ ነው። ብዙም ህዝብ አለን ከቁጥርም አንፃር ሲታይ አብይም ወስዶ ሲማግደው እንደው ዝም ብሎ የሚማገድ ሆኗልም እና በጣም ከባድ ጊዜ ነው ያለንበት ነገር እና ይሄን ሁሉ እንግዲህ አሁን የሚጠረጠርበትን ፋኖ ተጠረጠረ ምንም ኦፊሻሊ ያየነው ነገር የለም። በርግጥ ግን እንደው እንደዛም ሆኖ መብት እንኳን ቢሆንም ፕሬሸር ቴስቱን ግን ማለፍ አለበት ነው ዞሮ ዞሮ በሁሉም አንፃር። አሁን ይሄ አንዱ ፕሬሸር ቴስት አቋምን መግለጽ ራሱ ነው ጥንካሬውን ያሳያል። ሌላው ደግሞ ይሄ አንዳንድ ጉዳዮችን አሁን አንተ እንዳልከው ለስር ነቀል የሚያበቁ ያስተሳሰብ ጉዳዮች አንድ ሆነው መሄዳቸውን የሚያሳይ ነገር ያስፈልጋል። በርግጥ እንዳልከው አስኳል ብለህ ጠቅሰኸዋል። እንግዲህ በአሁኑ ደረጃ ስናየው አንድ የሆነ ኮሚቴ ተዋቅሯል በጋራ የሚመራ 19 የሚሆኑ ናቸው ተብሏል። የመምሪያ ኃላፊዎች አሉ እንደዚህ ግን ከስርም ያሉ ብዙ አሉ። በኮር በክፍለ በሻለቃ በምን የተደራጁ በየቦታው አሉ። እነሱም ሁሉ እንግዲህ ቢያንስ ጥሩ ደረጃ ላይ ደርሰዋል ሚሊተሪሊ። ግን ያው ብዙ የሚያስፈልግ ጥያቄ ማነው ገና የሚጠበቅ ብዙ ነገር ስላለ ግን ይሄ ስትራቴጂካሊ አስበው እንዲንቀሳቀሱ ሊያደርጋቸው የሚችል ግን እንደውም ቅድም ከእንትን ውጭም ስትጠቅስልኝ ነበረ። ለምሳሌ ይሄ ኃይል የሚባለው ነገር ወደ ንቅናቄ ነው አሁን የተቀየረው እና ሁለት ጉዳዮች አሉ። ጥቅምም ጉዳትም ሊኖረው ይችላል ብለህ የምታስበው ነገር ካለ እስኪ እሱን ትንሽ እሱ ላይ እንወያይበት። ምንድነው አንዳንድ ሰዎች ንቅናቄ ብለው እንደውም ወተር ዳውን አደረጉት ይሄን ነገር እና ምንድነው ይሄ
ከኃይል እንዴት ወደ ንቅናቄ ይሄዳል የሚሉም አሉ። ሆነን ለመናገር የሚተቹ አሉ። አንዳንዶቹ ደግሞ ያው ሜቢ ጥቅም ሊኖረው ይችላል የሚል አለና አንተ እንዴት ነው ይሄን የምታየው? እንደው ከጽሁፉ ማለት ነው። ልክ ነው እንግዲህ የድርጅቱ ስም መለዋወጡ ይህን ያህል ወሳኝ አይደለም። ግን እንዳልከው ንቅናቄ መባሉ ምናልባት በእቅድ ይሆናል እና ምንድነው በእምቁ ንቅናቄ የሚለው ዝም ብሎ ኃይል ሲል አንድ በግልጽ የተደራጀና የተማከለ ኃይል ሊሆን ይችላል። ፓርቲ ወይም የወታደር መዋቅር ሊሆን ይችላል እና እሱ በጣም ሰፋ ያለ አይደለም። ግን ንቅናቄ ስትል ግን ሙቭመንት ስትል ትንሽ ሰፋ ያለና ሞር አቃፊ ሊሆን ይችላል ሊሆን ይችላል። ምን ማለት ነው? ህዝብንም ታጋዩንም ለሁሉም ክፍት ሊሆን ይችላል ማለት ነው። እንግዲህ ለደጋፊዎችም እኛም የንቅናቄው ተሳታፊ አካል ልንሆን ይችላለን። በአቅማችን ባለን ችሎታ እና አቅም መሳተፍ እንችላለን። ግን በሌላ በኩል ደግሞ ስታየው በንቅናቄ ስም እንደዚህ ከፈት ማለቱ የሆኑ ያልሆኑ ወገኖች እንዲሳተፉ ይጋብዛል። ምልስልህ በተጨባጭ ነው የሚጋብዘው። ፈለገው ኑና በጥብጡን ብለው ሳይሆን እነሱ በቀና መንፈስ ቢከፍቱትም የሚገባ ሊኖር ይችላል እና ግን አይደል ስሙ አይደለም። ለምሳሌ የእስክንድር ነጋን ታሪክ ታውቃለህ? ፖለቲካው ስሙን ድርጅቱን ስንት ጊዜ ነው የለዋወጠው ስም። ባልደራስ ጀምረ ህዝባዊ ሰራዊት ኃይል ድርጅት ምናምን። ይሄ ራሱ ምን ያሳያል? የድርጅታዊ ምንነት ችግር መኖሩን ነው የምታየው። ስያሜው መለዋወጡ የተጨባጭ ማንነት ወር ቁመናን ችግር ነው የሚያሳየው። አየህ ሰውየው ለምሳሌ እሱን ምሳሌ የጠቀስኩት ምክንያቱም በጣም ግልጽ ስለሆነ ነው እንጂ እሱን በተለይ ማለት ሳይሆን እንደዛ እና አሁን ፋኖም ቢሆን ለምሳሌ የህዝብ ተጽዕኖ አንድ አይደላችሁም እንደዚህ አይደላችሁም ብዙ ተጽዕኖና እንትን ፕሬሸር ስለበዛበት አንድ ሆነን ለማለት እና አንድ ስትሆን ደግሞ ኃይል ከምትል ለምሳሌ ኃይል የሚለው ቃል የአፋብሃ ኃይል አፋህድ ድርጅትን ይላል። ገባው? therefore ያችን ዙሮ ለማለፍ ንቅናቄ ትለዋለህ። በዚህ አይነት ይሄ የቃላት ጨዋታ ወይም ታክቲካል እንትን መሆኑ ከሆነ ነው እኔ ነው ብዬ እኔ አላውቅም። ግን ከሆነ ወደፊት አይወስድህም፣ ተጨባጭ ችግሮችን አይፈታልም። ችግሩ እኮ ደግሞ እኛ እውነት ለመናገር እንደሆነ ፈገግታ ያለው ሀገራችን እኮ በጣም ብዙ ነው እና ስምም ይቸግራል እኮ ወደ የትኛው እንደምትሄድ አይደለም። የድርጅት ስም እስቲ ከአገቱ ጀምረህ ይኸው ምን ያልወጣ ስም አለ። እኔ ምን ብለው ነበረ መሰለ ሰለሞን፣ ድሮ ጥቂት ዓመታት በፊት ብዙ በተለይ በውጭ ሀገር በዳያስፖራ ድርጅት ማለት ነበር ይፋላል እና ድርጅት አርብቶ አደሮች የምላቸው ሰዎች ነበሩ። ሚዲያውም እንደዛ ነው። ምን መሰለ ይሄ ቅድም ካልነው ጋር ይሄዳል። ድሮ በምር ታስባለህ፣ በምር አስበህ ብዙ ሰው አገር ወዳድ ሰው አሰባስበህ ወይም ደግሞ ሌላ የማይሆንም ሰው ይመጣብሃል። ግን አሰባስበህ ትልቅ ኃይል መፍጠር ትችል ነበር። ትልቅ ኃይል የምትፈጥረው ደግሞ ትልቅ ለውጥ ለማምጣት አይደለም፣ መዋቅራዊ ለውጥ ለማምጣት። አሁን ግን ነገሮች በጣም ቀንሰው ይሄ ስሞል ስኬል ሆነው በቃ ድርጅታዊ ነገር ከዛ አያልፉም እና ድርጅት የተባለው እንዳልኩ ነው። ይሄ ለምሳሌ ንቅናቄ የተባለው እርግጥ ንቅናቄ ነው፣ ግን በሌላ በኩል ራሱን ችሎ ጠንክሮ ቁመናውን አለለም መጠበቅ አለበት እና አለበለዚያ ግቡን ሊመታ አይችልም። ይሄ መዋቅራዊ ለውጥ ደግሞ ትልቅ ፈተና ነው። ጥሩ ፈተና ነው፣ መፈተን የምትፈልገው ነገርና ማለፍ የምትፈልገው ፈተና ነው። ግን ዝም ብለህ በግለሰቦችና በአካባቢዎች በድርጅቶች መካከል የሚደረግ ፉክቻ አልፎ ሰፋ ያለ ራዕይ ያለው አስተሳሰብ ያለው ሌሎች ብዙ ሰዎች የሚያግባባ ኢትዮጵያውያንንም ከኢትዮጵያም አልፎ ሌሎች ይላል አይደለም። አማራውን በተለይ አማራውን በህሉና እኔ የምልህ በህሉና ትግል የመኖር አለመኖር ትግል አንድ ሊያደርግ ካልቻለ አማራው ምንድነው አንድ የሚያደርግ ታዲያ አይደል? ዲሞክራሲ ነው አንድ የሚያደርግ ቅንጦት ነው ዲሞክራሲ በዚህ ኃይል ካየው እና ችግሩ አሁን እኔ ይሄ ነው እንግዲህ እና
የህልውና ትግል በደንብ ውስጣቸው በደንብ በምር ከያዙት ይሄን የህልውና ትግል የአማራው መጥፋት የሀገርንም መጥፋት የሀገር አላለም መፈራረስ አፋፍ ላይ ሆና እንደዚህ ያዩት ትንንሽ ልዩነቶች ይሄ ፖለቲክስ ኦፍ ስሞል ዲፈረንስስ የሚሉት አለ በእንግሊዝኛ ተናጋሪዎች እሱን እየፈጠርክ የሸዋ እንደዚህ ምናምን እያልክ ብዙ የጎንደር ምናምን እያልክ የምትቆይበት ነገር አይደለም እና ለዚህ ሁሉ መፍትሄው እንዳልነው ትልሽ እንደ ትልቅ ማህበረሰብ ትልቅ አስተሳሰብ መያዝ ያስፈልጋል እና ደግሞ ትልቅ ሀገር ናት እንዳልከው ታሪካዊ ሀገር ያንን ታሪካዊነቷንና ታላቅነቷን የሚመጥን አመራር ነው ሊወጣ የሚገባው ፋኖም ሆነ እኔ አሁን ፋኖ ውስጥ ያሉ ኃይሎች ታጋዩ ይሄ አርበኞቹ በሙሉና መሪዎች የተባሉትም ይሄ ነገር እንዴት እንደማይከብዳቸውና ወደዛ ለመሄድ አላለም ወደዛ አይነት ታላቅ የአመራርና የለውጥ እቅድ ይዘው መንቀሳቀስ እንጂ ይሄን ለገሌ መታው ይሄ ወልቃይት እንደዛ እና እንግዲህ ተስፋ አለን ግን ቅድም ያልከው ግን ይሄ አስኳል የተባለው እርግጥ እሱ ዋና ነገር ነው እኔም አስብበታለሁ ምክንያቱም ማንም አይነት ንቅናቄም ቢሆን ለምሳሌ የተማሪው ንቅናቄ እኔ ነበርኩኝ ዛሬ አፄ ኃይለሥላሴ ጊዜ እዛ ዩኒቨርሲቲ እና ምንድነው ንቅናቄው ሪሊ ይሄ የኔ ቢጤው ዝም ብሎ ተራው ተከታይ ተማሪ ዩኒቨርሲቲ ተማሪ አለን እንግዲህ ብዙ በሺዎች የምንቆጠር 2000 ሆነ ምናምን ግን ያ አስኳል ነበረው ደንበኛ ያመራር መልህ እርግጥ አመራሩ የናጠጠና የኛን አስተሳሰብ አልፎ ሌላ ቦታ የሄደ ነበር ያን ጊዜ እንኳን ይታወቀኝ ነበር እንኳን አሁን ዛሬ በአዙሬ በማየት እና አስኳል ግን አስፈላጊ ነገር ነው የምታመልጠው ነገር አይደለም በተለይ ትልቅ እቅድ ካለህ የህልውና ትግል አገር የመለወጥ ትግል መዋቅራዊ ለውጥ የማምጣት ትግል እቅድ ካለህ አስኳል ያስፈልጋል በአስተሳሰብ በስልትና በድርጅታዊ እንቅስቃሴ በደንብ የሚያስታጥቀህ ያንን አይነት መሳሪያ እና ስለዚህ አሁንም የፋኖ ንቅናቄ ከተኩስ ጦርነት ባሻገር ፖለቲካዊ ንቅናቄ እንዲሆን ፖለቲካው ደግሞ ስልታዊ እንዲሆን ግቡን እንዲመታ ያስፈልጋቸዋል አንድ ቲንክ ታንክ የራሳቸው እንትን አስኳል አስተሳሰብን የያዘ እንዳልኩ ነው ቅድም ዘመነ ወይም መከታ ወይም ደግሞ ሀብቴ ወይም መሪ ወዳጆ ያስብ ሳይሆን ሐሳብ ሊያፈልቁ የሚችሉ የፋኖ ወገን ግለሰቦች አመራር ብቃት ያላቸው ወይም በምቁ አመራር ሊሆኑ የሚችሉ እየተፈለጉ አንድ አይነት እንትን ቢሰጣቸው አንድ አይነት አስኳል መፍጠር እንትን ቢኖር ቢችሉ ጥሩ ነው ብዬ አስባለሁ ይሄ እንግዲህ ይሄ ደግሞ የስልጣን ነገር ያስነሳል ቀላል አይደለም ቀላል አይደለም ያልከው ኃይል በጣም በብዛት ይኖራል የሰው ልጅ መቼም ጥቅሙን እንትን ሳይል በዛው ምንም ሳይነካ ነገሮች ቢቀየሩ ደስ የሚለው ብዙ ነው ያለውና እሱ ሲታይ በጣም ችግር ነው ለዚህ ነው እንግዲህ በጣም ብዙ ፈተና አለባቸው በእውነት ለመናገር እንደው ኢትዮጵያ አምላክ ይርዳቸው በአንድ በኩል ስታየው የዚህ የተጨፈጨፈው ወገናችን ይርዳን ሁላችንም እንጂ ፋኖ በጣም ትልቅ ጥሩ ጊዜ ነው የተነሳው በጣም ጠቃሚ ነው ምክንያቱም ያው የግድ መነሳት ስላለበት ወገኑ እየተጨፈጨፈ ስለሆነ በሌላ አነጋገር ደግሞ በጣም ውጥንቅጡ በወጣበት ወቅት ስለሆነ ከባድ ፈተና ላይ ነው ያለው ከዚህ በፊት እንደ ምንድነው ፎር ግራንትድ የሚወሰዱ ንቅናቄዎች ነበሩ በዚህ በውጭ እንኳን አስተዋውሳለሁ ግንቦት 7 በለዋይ ነው ወይ ወደዛ ለመጣም ግን የኦኤልኤፍም ምንም እንደው ባንዲራ ይዞ ሌላውም የኢትዮጵያ ባንዲራ ይዞ አንድ ላይ ነበር በፊት የምነሳው ምንም ትርጉም ሳይል ማለት ነውና አሁን ግን ለየት ያለና አስፈላጊ የሆነ ነገር በደንብ ያሳወቁ መሄድ ስላለባቸው ብዙ ፈተና አለባቸው ግን ፈተናውን መፍራት ምነው እንደው ዝም ብሎ በሽፍንፍን ማለፍ ሳይሆን የሚቻላቸውን ተናግረው እንዳሉት ንቅናቄ ነው እንግዲህ እንዳልከው ሰፋ ያለ ነገር ስለሚሆን ለሁሉም ሊሆን የሚችል አይነት አጀንዳ ያስያዙ ህዝቡም እንዲረዳ ማድረግ ጥሩ ይመስለኛል ምክንያቱም ሁሉ ጊዜ ነው የምንለው መቼም ያው ንቅናቄው አሁን እንበል መቼም እንደዚህ ተዝናንቶ የሚኖርበት አዲስ አበባ እንኳን ትንሽ ነቅነቅ ቢል ቀላል አልነበረም እንደው ሌላው ቢቀር እነሱንም ይረዳ ነበርና
እስቲ እንግዲህ ብዙ ነው ይሄ ነገር የሚያነጋግረው፣ ግን እንዳልከው ነው እንግዲህ ይሄ ፖለቲካል ኤጀንሲ የምትለው ኤጀንሲ ያስፈልጋቸዋል። በጣም ጥሩ ቋንቋ ነው። እሱ ሲሆን የሚያሰባስባቸው ነገር ይኖራል፣ ለሌላውም ግልጽ ይሆናል። ሌላ በተረፈ ግን እኔ እንደ ትችትም ሳይሆን እንደ አንድ ነገር ለማቅረብ አሁን ያቀረቡት ነገር አለ። ያው እንዳልኩት መነሻዬ እንደ ሽምግልና አይነት ነገር ስለሆነ እስኪ በውጭም ያላችሁ በቃ አንድ ሁኑ ራሳችሁ በራሳችሁ አነሳሽነት ምናምን ሁሉ ብለው ነው ያለፈው እና ያ ሁሉ ራሱ ቅድም ያለው ነገር ሁሉ ተሰባስበን አሁን መድረክም እንደሚታየው ባለፈውም ጠቅሼዋለሁኝ እየታየ ነው፣ ያው ይታወቃል። እና ያን ሁሉ ማለፍ ያስፈልጋል። የእነሱ ፈተና ሳይሆን እነሱንም ደግሞ ለመርዳት ሁላችንም የምንችለውን እንግዲህ ማድረግ ነው ያለብን ይመስለኛል። እስቲ እንደው ማጠቃለያ ካለ ዛሬው ላይ ማጠቃለያ ነው። ግን ምን መሰለህ አሁን ያልከው ነገር እንትን ሆነ። ይሄ አንዳንዴ ችግሩ ፈተናው ከነሱም ሊመነጭ ይችላል። ማለት እነሱ ሲጋብዙ እንደዚህ በየአቅማችሁ ምናምን አድርጉ ሲሉ እንደዚህ ከሚሉ አንዳንድ ጭብጥ ያሉ አስፈላጊ መመሪያዎች ማስፈር አለ አይደለም ያስፈልጋል። ለምሳሌ ብትረዱን በጣም እንወዳለን ሁላችሁ፣ ግን እንዲህ አይነት መርሆች ተከትለን ነው መረዳት የምንችለው። ሁሉ በየፊናው የራሱን እንትን እየፈጠረ ይሄ ካለፉት አመት ወይም አመት ተኩል ምናምን መማር አለባቸው። ዝም ብሎ መልቀቅ ሳይሆን ይሄ አንዱ ነው እንግዲህ በተለይ በዲያስፖራ ባለው እርዳታ ፍለጋ ላይ ዝም ብሎ የሆነ ያልሆነ ሰው እንደፈለገው የሚያደርገው ሳይሆን የሆነ ስርዓትና አውታር መዘርጋት አለበት። ሁሉ ነገር እንደ ሌዘር በቃ ወደዛ ፎከስ እንዲያደርግ ወደ የፋኖ ንቅናቄ ወደሚያደርገው ተባባሪ እንዲሆን ሲነርጂ ነው የሚባለው እንዲፈጥር ይሄ ኃይልን መልቲፕላይ የሚያባዛ የፋኖን ዋና ኃይል ዋናው ነገር መቼም ፋኖ ነው፣ እዛው ነው ያለው። ያንን ኃይል የሚያባዛ ይሄ መልቲፕላይ የሚያደርግና የሚረዳ መሆን አለበት። ግን እዚህ ላይም ደግሞ በተጨማሪ ዲያስፖራን በሚመለከትና እዛም ኢትዮጵያም ያሉ ፋኖ ደጋፊም ሆነን እኛ ለምሳሌ ወይም ደግሞ ኢቭን ተመልካች ሆኖ ሰው ትችት ቢያቀርብ ያንን ፋኖ መስማት አለበት። ግን ምክንያቱም እኛ እርስ በርስ እንዲህ አትበሏቸው እንዲህ አትበሉ። አሁን ትዝ ይልሃል የድሮ ውይይት ላይ አስታውሳለሁ። አንድ ነው ስንል አይ ምን ታውቃላችሁ እነሱ ናቸው ጥሩ ያውቁታል ተዋቸው ማለት ይሄ ለፋኖ ይጎዳል እንጂ አይጠቅምም። ምክንያቱም አንደኛ በቅን መንፈስ እስካደረግከው ድረስ ምሁር ነኝ ያለ ሰው ለምሳሌ ነው በህግ ባለሙያ በፖለቲካ በሌላ በስነ ልቦና የሆነ ምሁር የሆነ ሰው በዛ በሙያው በሚመለከተው ረድፍ ትችትና ጥያቄዎች ማቅረቡ ይሄ ነገር ምን ማለታችሁ ነው፣ ይበጃል ወይ፣ እንዴት ነው እንዲህ አይሆንም ወይ የሚል ጥያቄዎች እና አንዳንድ አስተያየቶች መሰንዘሩ ይሄን ያህል ሊያስበረግግ አያስፈልግም። ምክንያቱም አሁን አንድ ሆኑ ሲባል ትዝ ይልሃል የነበረ ፈንጠዝያ የነበረ እንትን እና የኛ ህዝብ ደግሞ በጣም ስለሚጓጓ ሁልጊዜ አሁን ያ ትዝ ይልሃል አብይ አንድን እግዚአብሔር ይባርካት ኢትዮጵያ ምናምን ሲል በቃ እንትን በሙሉ ያለህ የሌለህን ያስተሳሰብ ችሎታ በቃ እንትን እንዳልነበር አድርገህ ዝም ብለህ መነዳት እና እነዚህ ሰዎች ናቸው፣ ግለሰቦች ናቸው። እንደኛ ሊሳሳቱ ይችላሉ። የተወሰነ እውቀት ነው ያላቸው በተወሰነ ደረጃ። እኛ ደግሞ ብዙ ኃላፊነት እንጭንባቸዋለን። ይሄ ስትራክቸር መለወጥ ማለት አሁን ምን ማለት ነው? አየህ በአስተሳሰብ ቀላል አይደለም እና ይልቅ የሚረዳቸውን ነገር አንዳንድ ነገር ሲያዩ እንደ ትችትም ቢመስል ትንሽ አስተምሮ ሊገኝበት የሚችል ከሆነ እየፈለጉ ጥያቄውን ምናምን በደንብ አላለን ተገቢ መስሎ ከታያቸው ቢከታተሉትና እሱንም ግብአት ቢያደርጉ ለስራቸው ጥሩ ይመስለኛል። አይ በጣም እንግዲህ እርግጠኛ ነኝ ይሄንን ነገር እንደሚያዳምጡት እንግዲህ ተስፋ አለኝ። ምክንያቱም ቀላል አይነት ነገር አይደለም ያነሳ ነው እንዳልከው ከበድ ያሉ ነገሮችንም እንኳን የምንሰጣቸው የግድ ከችግሩ ስፋትና ከአስፈላጊነቱ አንጻር ያነሳናቸው ስለሆነ ይረዱናል የሚል ግምት አለኝ። በተረፈ እንግዲህ ለዛሬ የነበረን ይሄ ነው። ዶክተር ተስፋዬ ይሄን ውይይት በጣም በጥልቀት እንቀጥላለን። አድማጭ ተመልካቾቻችን ስለነበረን ጊዜ ከልብ አድርጌ አመሰግናለሁኝ። ዶክተር ተስፋዬ ጤና ይስጥልኝ። ደህና ደርግልኝ። አሜን አሜን። ደህና ሁን። አሜን።